ዮኒ ናቸው። ክርስቶስ የዓለም ብርሃን ለማለት ክርስቶስን ሐዋርያትን የዓለም ብርሃን አይደሉም ማለት አለብኝ እኔ አለብኝ? ጥያቄ ነው ዮኒ። ክርስቶስ የዓለም ብርሃን ነው ተብሎ በመጽሐፍ ቅዱስ እኔ የዓለም ብርሃን ነኝ ብሏል። እንሰጠዋለን ደግሞ እናንተ የዓለም ብርሃን ናችሁ ብሏቸዋል አይደለ? ስለዚህ አሁን እኔ ክርስቶስ የዓለም ብርሃን ነው ብዬ ስሰብክ ሐዋርያት ግን የዓለም ብርሃን አይደሉም ማለት አለብኝ? ጥሩ እኔን ከጠየቀኝ እኔ ልመልሰው አይደል? ስለዚህ ስለጠየቀኝ ምንድነው ክርስቶስ በአብ በወልድ በመንፈስ ቅዱስም እያጠመቁ ወደ ብርሃን ስለሚያመጡ ብርሃን ተብለዋል። ገብተዋል። ስለዚህ በዛ መንገድ ስለሄዱ ነው ብርሃን የተባሉት። ስለዚህ እንጂ በራሳቸው ሳይሆን በክርስቶስ በአብ በወልድ በመንፈስ ቅዱስም በክርስቶስ ስም ስላጠመቁ ነው ብርሃን የተባሉት እንጂ የክርስቶስን ቦታ አይወስዱ ማንም። ይሄንን ልዩነቱ ምንድነው? አሁን በክርስቶስና በሰዎች መካከል የውርርስ ቦታ የመውሰድ የሚመስል ነገር አለ። ያ ነው እኛ ውስጥ ውዝግብ የፈጠረው። አባታችን ሊሰደቡበት የቻለው መንገድ ያ መስሎ ስለታየ ላይሆን ይችላል። አባታችን እንግዲህ የተሳደቡት ልጆች ሲመጡ ከነሱ ጋር መሰደባቸው ሳይሆን ፖይንቱ አይደለም ያወያየን። አባታችን መሰደብ የለባቸውም። እዚህ ውስጥ እንደዛ የሚያምን የለም። ለምን ሰደባችሁ ብሎ ቪዲዮ ይሰራል የምታየው። አባታችንን ለምን ሰደባችሁ ብሎ አንድ ሰው አንድ የኦርቶዶክስ ወንድም እኔ ቪዲዮን ለመስራት ኦን ዘ ዌይ እያለው ነበር አንተ ጋር ጆይን ያደረግኩት። ቱ ቢ ሆነስት ዛሬ ጠዋት ነበር የሰማሁት የሮሚን ፊዚካል የሰማሁት ስድብና ኦን ማይ ዌይ ነበር ቪዲዮ ለመስራት መሀል ላይ አንተ ጋር ገባሁ። አንተን እንዳንድ ልውሰድ። በቃ ካሰብከውም አደርገዋል። ለእኔ ልደት ካሰብከው አደርገዋል። ተባረክልኝ። ግን አባቶች ወጥተው እኚህን አባት እንደዚህ ብላችሁ መሳደብ የለም። ኦርቶዶክስ በትምህርቷ አስተምራ እንትን ብላ ታስተካክለዋለች ማለት ይሻላል ወይስ ያ ሁላ ውርጅብኝ ሲወርድባቸው ከጎናቸው የቆመ ሰው ነበረ? አየህ፣ ይሄ ነው የኛ ትምህርት ላይ ቅድም በተቀደሰ ሁኔታ ልደት ተናግሯል። ምን አለ መሰለ፣ እኛ አባታችን ገድፈው ወድቀው በኃጢአት ወድቀው አልተገኙም። ስተታቸው የአስተምሮ ስተት ነው ያየንባቸው። ስለዚህ ቤተክርስቲያን በራሷ በኩል የምታስተምርበት የምታስተካክልበት መንገድ አለ። በዚህ መንገድ መሰደብ አልነበረባቸውም ብሎ ቃል በቃል ልደት ተናግሯል። አየህ፣ ያ ነገር እየተማረ ብሄር ኖሮ አባቶችን በዛ ደረጃ ማውረድ ትክክል አይደለም። ይሰቀሉ እስከ ማለት የደረሱ ይውረዱ አያስፈልጉም እየተባለ እስከ ማለት የደረሱ ሰዎችም ነበሩ። ገባ? ይሄ ነገር ትክክል አይደለም እያልኩ ነው። በመጽሐፍ ቅዱስ እይታ ላይ ባለው የስህተት መስሎ ሊሆን ይችላልኛ። ግን ስህተትስ ቢሆን የቃላት አስተካክሎ አባትን በሉ እንደዚህ ነው እንደማለት ቤተክርስቲያን አድርጋለች። ሰው ግን ቤተክርስቲያን ብቻ ናቸው አባቶች ብቻ ናቸው ወይ? ትምህርቱ ለእኛም ጭምር አይደለም ወይ? አንድ የስድብ መዓት ዝግንንንንንን በቃ በህይወት ሰምተው ማታውቀው ስድብ አባት ተሰድበዋል። ስለዚህ ይሄ ነገር ላይ ነው የኔ እንትኑ የነበረው ፕሬዠር የነበረው ወይም ስትረስ ነው። ብርሃን ሐዋርያት ደግሞ የዓለም ብርሃን ሲባሉ ከክርስቶስ ያገኙት ቤዛ ሲባልም የእመቤታችንን ቤዛነት እሷ ቤዛ አይደለችም፣ ፍጡር ቤዛ አይደለም። ሙሴ ለምሳሌ ቤዛ ተብሏል መጽሐፍ ቅዱስ ላይ በሐዋርያት ሥራ ምዕራፍ 7 ከቁጥር 35 ላይ ቤዛ ማለት ጫማ ማለት ራሱ ቤዛ ማለት ነው። ባይዘው የቤዛ ትርጉሞች እነዚህ ናቸው። በቁም ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋስ፣ ዋቢ፣ ጋሻ፣ ጥላ፣ ያ ጫማ አየው ጫማ ሁላ ቤዛ ተብሎ ብዙ ትርጉም አለ። እመቤታችን ቤዛ ስትባል ከምን አንጻር አይደለም የክርስቶስን ቤዛነት በሚተካ መልኩ ማንም ሊባል አይችልም። እንደዚህ የሚል ሰው ከክርስትና ይወጣል ቀድሞ። ስለዚህ የእመቤታችን ቤዛነት ቤዛ ስትልክ ከክርስቶስ ጋር እኩል አርጋ ድህነት ላይ ክርስቶስና እመቤታችን አዳኑን አንድ ላይ ሆኖ እንደሚል አስመስሎ ላይክ ከዛ በኋላ አይ እመቤታችን አትባልም፣ ሐዋርያት የዓለም ብርሃን አይባሉም ኢየሱስ ነው እንጂ እንደማለት አይነት ወሬ ሲወራ ይሄ ከባድ የስህተት ትምህርት ነው ተብሎ በቤተክርስቲያን በስርዓት ለአባታችን ሊነገር ይገባቸዋል። ሊሰደቡ በፍጹም አይገባም። እኛ ቤተክርስቲያንም ስንማር
የተማርነው ቤዛ ሲባል የክርስቶስን ቤዛነት የክርስቶስን መድኃኒትነት ማንም ሊተካ ይችላል። ማንም የክርስቶስን አስታራቂነት ማንም ሊተካ አይችልም። ክርስቶስ የአዲስ ኪዳን አስታራቂ ነው። ይህንን ማንም ያምናል። ክርስቲያን ከሆነ አንድ ሰው በክርስቶስ እርቅ ያገኛል። ስለዚህ ክርስቶስ አስታረቀ ሲባልና አንድ ሰው ለምሳሌ ወደ ቤት ይጸልዩላችሁና ኃጢአታችሁ ይሰረይላችኋል ይላል መጽሐፍ ቅዱስ። ለምሳሌ ከክርስቶስ እሱም ማስታረቀ እግዚአብሔርም ክርስቶስም ማስታረቀ ተብሎ እኩል አይታይም። ክርስቶስ አስታራቂነት ማንም ሊያደርገው የማይችለው ነው። የክርስቶስ ቤዛነትም ማንም በፍጡር ሊደረግ አይችልም። ግን ቤዛ የምትለው ቃል ወስዶ ግን ያችን ቤዛ የምትለው ቃል ስላለች ብቻ አይከሌ አይባልም ማለት ያውም ደግሞ ልጅ ማለት ነው ስርዓት ባለው መንገድ ስለሆነ አንተም ጥያቄ ያቀረብከው ያንን መመለስ። ከዛ ውጭ ግን እኔ ከፕሮቴስታንት ወንድሞቻችን ጋር መወያየት ካለብን ከዚህ ከፍ ባለ ነገርና ምናልባትም ርዕሰ ጉዳዩ ይሄ ይሁን ከተባለ ፍጡር ቤዛ ሊባል ይችላል ወይስ አይችልም በሚል አይነት ነጥብ ልንወያይ እንችላለን። ከዛ ውጭ ግን ጅብ በቀደደ ውሻ ይገባል እንደሚባለው ነው የሚሆነው። በቃ ጉዳዩ ቀለል ያለ ነገር ነው። አባታችን ቀለል ያለ ነገር ነው ስል ምንድነው? ለምሳሌ አንተ ያ አልገባህም አባታችን ምን ስተት እንደሰሩ ማለት ነው። ኦኬ ያ ሊመለስልህ ይገባል መጀመሪያ። ያ ከተመለሰልህ በኋላ ነው ከፕሮቴስታንት ወንድሞቻችን ጋር ደግሞ ወይ ፍጡር ቤዛ ይባላል ይሄን ቃል ተጠቅመን ከዛ የሆነ ሐሳብ ማስተላለፍ እንችላለን ወይስ አንችልም? ቅድም ኤርሚ እንዳለው ለእግዚአብሔር አንድን ቃል ስንጠቀመውና ለፍጡር ስንጠቀመው እንደው ግዴታ አንድ ነው ወይ የሚለውን ሐሳብ ይዘን መወያየት እንችላለን። ካልሆነ ግን ቅድም ቪዲዮውን ሰምተን እሱም ሳይመለስልህ ቀጥታ ዝም ብለን እነሱን ጠርተን ብንመጣ ያንተ ሐሳብ የነሱ ሐሳብ አይደለም። ባይዘይ ለምን እነሱ ይመጣሉ መጀመሪያ ላንተ ሳንመልስ ማለት ነውና ቀድመን አይ ቲንክ ላንተ ብንመልስ ይሄ ምንድነው የአባታችንን ቪዲዮ እንደሰማን ስለሆነ ያቆምነው እሱ መልካም ነው ብዬ አስባለሁ። አካሄዱ ላይ እንደዛ ቢሆን መልካም ነው። ከዛ በኋላ ከተስማማን በኋላ አባታችን ምን ጋር ነው የሳቱት ወይም ደግሞ ምን ላይ ተሳቱት የሚለውን ነገር ከተግባባን በኋላ አስፈላጊ ከሆነ ልንቀጥል እንችላለን በመረጥነው ርዕስ። ይሄንን ለማለት ነው። እግዚአብሔር ይስጥልኝ። አይ ክበርልኝ። እኔ እያልኩት ያለው ከማንም ይሁን እኔ የክርስቶስን ቤዝነት እንዲሁም የቅዱሳንን ቤዛነት መወያየት ከማንም መቶ ብንወያይ ምንድነው ችግሩ? ችግር ያለው አይመስለኝም። እና እኔ የተረዳሁበት መንገድ አለ፣ ሌሎች ወንድምና እህቶቼም የተረዱበት መንገድ አለ። ስለዚህ ይሄ ጥያቄ ከሁለቱም ወገን መስማቱ የቤዝነት የክርስቶስ ቤዛነትን እንትን ማለቱ ከማንኛውም ብንሰማውና ስህተት ካለ ስህተት ነው እንላቸዋለን። ማንም ይምጣ ማንም ስህተት ካለ ስህተት ነው፣ ይሄ ትክክል አይደለም፣ ይሄ እንዲህ ነው እንላቸዋለን። እኛም ጋር ስህተት ካለ ደግሞ አይ እንደዚህ ነው የሚለው የመከራከሪያ ወይም ደግሞ ነጥብ እንትን የማያ ነገር ይዘው ይመጣል። ስለዚህ ይሄ ነገር ለምንድን ነው ይሁን አይሁን የሚባለው ነገር ትንሽ ግራ እንትን እናርጊውን ራሳቸው አባታችን ለምን አይመልሱ? ለአንተ አሁን አንተ ስለጠየቀን ከወንድሞቻችን ከኔርሚ ከነሜሎስ ከኔፊ ጋር እንወያያለን። ራሳቸው አባታችን ግን ይቅርታ የጠየቁበት ቪዲዮ ላይ ቤዛነት የሚለውን ያብራሩበትን ቪዲዮን አይተኸዋል? ተመልክተዋል? ብዙ የመጣውን ያለው እንጂ ሰው ለሚመቸው ሀሳብ የእሳቸውን በተለይ ይቅርታ የጠየቁበትን ቪዲዮ ቤዛ የሚለውን የፈቱበትን ቪዲዮ ራሳቸው ይመልሱልህ። ቤዛ የሚለው እንዴት እንደሚረዱት ላሰማ እሱን። ፐርፌክት። እሺ ትልቁ ላይ አርገኝ። ምንም እኛ ሳንከራከር ይሄ ይቅርታ የጠየቁበት ሙሉ ቪዲዮ ነው። 41 ደቂቃ ቪዲዮ ነው። እንግዲህ ቤተክርስቲያን ይቅርታ የጠየቁበት፣ ምዕመኑ ይቅርታ የጠየቁበት፣ ኮንፊውዥኑ ስለከተትኳቸው ያሉበት ነው እና ቤዛ የሚለው እንዴት እንደፈቱት ስማ ዮኒ። አምላክን የወለደች እግዚአብሔር ለእናትነት የመረጣት። ስለዚህ የእመቤታችን የቅድስት ድንግል ማርያም ቤዛነት የሚጀምረው እንደ ፈጣሪ ባይሆን ለምሳሌ ሙሴን ለፈርዖን አምላክ አድርጌ እሰጥሃለሁ አስነሳለሁ ለፈርዖን ቢለውም ሙሴ የባህሪ አምላክ ሆነ ማለት አይደለም። እንደዚሁም አማልክት ዘበጸጋ የሚባሉ አሉ። የጸጋ አማልክት ናቸው እንጂ የባህሪ አምላክ አይደሉም። እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም ብንላትም በእናትነቷ ሰማይና ምድር የማይወስነውን ልጅ ወልዳ በመስጠቷ ቤዛዊተ ዓለም እንላታለን እንጂ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የቀራንዮ የመስቀል ላይ ቤዛነትን ትተካለች ብለን አይደለም። ስለዚህ እሷ በንጽህና በቅድስና የታተመች እናት ስለሆነች
ከታናሽነታችን ጀምሮ ውዳሴዋን በመድገም ቅዳሴዋን በመማር ያደግንባት ይቺ ታላቅ ቤተክርስቲያን በአሁኑ ሰዓት ፈተና ሊደርስባት አይገባም ብዬ እላለሁ። በተለይም ይህንን አጀንዳ በስፋት የሚያራግቡ ወንድሞች ጥፋቱ እንኳ ቢኖር ቀረብ ብሎ መጠየቅና መመካከር፣ ችግርም ካለ መፈታት ነው የሚያስፈልገው እንጂ በሚዲያ በእንደዚህ አይነት ጦርነት መቀስቀሱ በእውነቱ ትዝብት ላይ የሚጥለን ይሆናል እና ለወደፊትም እመቤታችን ቤዛ ስንል እንግዲህ ቤዛዊተ ኩሉ ዓለም ብሎ ታላቁ አባ ጊዮርጊስ ዘጋስጫ በሰፊው ዘምሮላታል። ያሬድን በሰፊው ዘምሮላታል። በዚህ ጊዜ እሷ እንግዲህ ከተጸነሰችበት ጊዜ ጀምሮ ጌታ ጸንሳ ሳለ አይሁድ በተሳሳተ መንገድ ባልገባቸው መንገድ ብሉይ ኪዳን በነበረው የጭካኔ መንፈስ እሷን በድንጋይ ቀጥቅጦ ለመግደል ጥረት በሚያደርጉበት ሰዓት ውድ ዋጋ ከፍላ ለመሞትም እንኳ ፈቃደኛ ሆና፣ ነገር ግን ዮሴፍ ጻድቅ ሆኖ የጸነሰችውም ደግሞ ሰውኛ ሳይሆን እንበለዘር እንበለ ሩካቤ ሳይሆን በእግዚአብሔር መንፈስ ቅዱስ በማይመረመር የመንፈስ ቅዱስ ግብር መሆኑ ስለታወቀና ዮሴፍ ሊገልጣል ስላልወደደ በእንደዚህ አይነት ሁኔታ ከዛ ከሞት እንዳመለጠች እናውቃለን። ልጇን በምትወልድበትም ሰዓት በቤተልሔም ሰዎች በናቁትና ባቃለሉት ለአፍታም በማይቆዩበት በከብቶች ግርግም የገዛ ልጇን ወልዳ ስትሰጠን ለእመቤታችን ያለን ፍቅርና አክብሮት ወደር የለውም። ነፍሳችን ትመሰክራለች። ይህ ብቻ ሳይሆን እመቤታችን ለልጇም ቤዛ ነች። ለልጇ ለሕፃኑ ለኢየሱስ ክርስቶስ ገና የ2 ዓመት ሕፃን በነበረ ጊዜ ሄሮድስ ልጆችን በሚያስገድልበት ጊዜ ልጇንም እንዳይገልባት የሞት ሰለባ እንዳያደርግባት ከእስራኤል ጀምሮ እሳት የሆነውን የሳራ በረሃን የቀን ሐሩር የሌሊትን ቁር ችላ ታግሳ ረዥም ወራት ተጉዛ ወደማታውቀው ወደ ግብፅ ተሰዳ ብዙ ዋጋ ከፍላ መከራ አይታ ልጇንም ከሞት ያዳነች እንደገና ደግሞ እስከ ቀራንዮ ከልጇ ያልተለየች እመቤታችን እናታችን ቅድስት ድንግል ማርያም ነችና እሷን እንኳንስ አይደለም ለማቃለል ለማመስገንም ብቃትም አቅምም ሞራልም ያለው ሰው የለም እና ይህንን ጉዳይ ቅድም እንደተናገርኩት ሰዎች ለሚዲያ ሽፋን እሺ ሰው ቤዛ የሚለውን ጭራሽ እመቤታችንም ለልጇ ቤዛ ናት አሉ። እንግዲህ አሁን ለልጇ ተሰቅላለች እያሉ አይደለም። ቤዛ የሚለውን ይተረጎማል ይፈታል እያሉ ነው። አሁን በዚህ ሀሳብ እኛ እንስማማለን። ኦኬ፣ እርግጠኛ ነኝ ወንድሞቻችን እዚህ ያሉ በዚህ ሀሳብ እኚሁን አባት አይደግፏቸውም። እዚህ ያሉት እኔ ማለት ነው። ኦኬ፣ ምን እያሉ ነው? ቤዛ ነው ዲፋይን ያደረጉት። እመቤታችን ቤዛ ስትባል ማለት ነው። ለክርስቶስ ቤዝነት ሲነገር ምን ማለት ነው? ቤተክርስቲያን ክርስቶስን ቤዛ ስትል እመቤታችንን ቤዛ ስትል ምን ማለት ነው? ክርስቶስ ቤዛ ሲባል በመስቀል ላይ ያፈሰሰውን ደሙን በመስቀል ላይ ያደረገውን የእርቅ ስራ ማንም የማይሰራው ፍጡር የማይሰራ ነው ለክርስቶስ ቤዝነት። በመጽሐፍ ቅዱስ ግን ቤዛ 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 ተብሎ ብዙ ለሙሴን ቤዛ ተብሏል። ሙሴ ተሰቀለ እያልን አይደለም። በመጽሐፍ ቅዱስ ቤዛ በመጽሐፍ ቅዱስ ማህበር ፕሮቴስታንትም ኦርቶዶክስም ካቶሊክም በታስማሙበት ቤዛ የሚለው ትርጉም ለመስቀል ብቻ የሚሰጥ አይደለም። ቤዛ የሚለው ትርጉም ምትክ እንደማለት ነው። ቤዛ የሚለው ትርጉም ለብዙ ነገር ይሰጣል። እሱም በኋላ ላይ ዲስከስ እናደርገዋል እና እዚሁ በይቅርታ በጠየቁበት ቪዲዮ ላይ ዮኒ አንደኛ ኮንፊውዥኑ ስለከተትኳችሁ ይቅርታ ብለው ጠይቀዋል። የተካሄደበትን መንገድ አልወደዱትም። ያ ሁሉ ሚዲያ ላይ ያን ነገር ማንሳታችንን ብዙ ሰው ማንሳቱን አልወደዱትም። ሪጋርለስ ግን ኮንፊውዥን ስለከተትኳችሁ በዕለት ሁለት እኔ ማለት ፈልጌ የነበረው ይሄ ነው። ግን የትምህርቱ ግን ቤተክርስቲያን ማለት ድንግል ማርያምን ቤዛ አይታ ለምትልበት ምክንያት ይሄ ነው። እሳቸው የሚቀበሉትን ነገር ተናገሩ ማለት ነው። ከእሳቸው መልሱን ሰምተናል። ይሄን እኛ እንቀበለዋለን መልሱን የቤተክርስቲያን ትምህርት ስለሆነ። ኦኬ አሁን እዚህ ጋር ፕሮቴስታንቱ መቀበል አለመቀበል የሚባል ዲስከሽን ምንም ፖይንት የለውም። ቢካውዝ እሳቸው ሳሳቱ እሳቸው አረቡ ማለት ነው። ፕሮቴስታንት ወንድሞቻችን ታዲያ ቤዛ ሲባል እንዴት ነው የሚለውን ዲስከሽን እናደርጋለን። አሁን ለፍጡር ቤዛ ይባላል ወይ ፍጡር ቤዛ የሚባል ቅጽል ሊሰጡ ይችላሉ የሚለውን አሁን ወንድሞቻችን አሉ። እሱን ዲስከስ እናደርጋለን። አንድ ይሄ ነው። ሌላው ሁለተኛው ኤፍሬም ያነሳቸውን 2 ነገሮች ልመልስ። ከሉቃስ ወንጌል ልጀምር። ሰዓት እያያዝን ይሻላል። እንደሱ ከሆነ ሰዓት መያዝን ጀምር። እስካሁን አልተያዘማ ዮኒ፣ ምን መሰለህ የተነሱትን ሀሳብ ሰጥቼ ከዛ በሰዓት የምንወያይበት ቦታ እንድንሄድ ፈልጌ ነው። ለዛ ያሬድ ያለ ሰዓት ያውራ ዮኒ እና ቀጥሎ የሚያወራውም ሰው ደግሞ ከእኛም ወገን ያለ ሰዓት እናወራለን። ቀጥል ያሬድ። እሺ ኤፌ 2 ጥያቄ አንስቷል።
አንደኛው በንጽጽር የተቀመጠ ነገር አለ ወይ አይደለ? የመጀመሪያው ለምሳሌ ሔዋን ከእመቤታችን ጋር ወይም ከድንግል ማርያም ጋር ተነጻጽራ የተቀመጠችበት ቦታ አለ ወይ? በመጽሐፍ ቅዱስ ነው። ሁለተኛ ደግሞ ድንግል ማርያም ጸጋን የተሞላችው ስትወልድ ነው ብሏል። ኦኬ፣ ከድንግል ማርያም እንጀምር። የሉቃስ ወንጌል ምዕራፍ 1 እንዲህ ይላል። ሳይሆን ለመውለድ ስትታጭ ያሬድ ሚስ ሪፕሬዘንት እንዳታደረገኝ። ለመውለድ ስትታጭ ቅድም ስትወልድ የሚል ነገር የሰማው ስለመሰለኝ ነው። ኤፍሬም ተሳስቻለሁ ወይ? ሌሎቻችሁ ለመውለድ ስትታጭ ገብርኤል እኮ መቶ ያበስራት ነው አይደል? ከብስራቱ በኋላ ነው የምትለው? መዝሙርን ከፍ ነው ገብርኤል ሲነግረን ለመውለድ ስትታጭ ጸጋ ተሰጥቶሻል ያላት። ስትታጭ ማለት መቼ ማለት ነው? እሱ ገብርኤል ካበሰራ በኋላ ማለት ነው? ሲያበስራት ማለት ነው? ገብርኤልማ ከታጨች በኋላ ነው ሊያበስራት የመጣው አይደለም እንዴ? እግዚአብሔር ነው ያጫት እኮ ገብርኤል ሳይሆን እኮ። መቼ ነው የታጨችው ኤፍሬም? የታጨችው ገብርኤል መጥቶ ብስራቱን ከመንገሩ በፊት። ኦኬ፣ በጣም ጥሩ። እሱን ነበር የፈለኩት። አንዴ ትልቁ ላይ ያርገኘውን ጥቅስ ላሳይ። እኔ ቅድም ከወለደችው በኋላ ያልክ ስለመሰለኝ ነው። ሮንግሊ ተረድቼ ከሆነ ይቅርታ ኤፍሬም። እሺ፣ ኦኬ። የሉቃስ ወንጌል ምዕራፍ 1 እንዲህ ይላል። መልአኩም ወደ እርሷ ገብቶ እንደገባ ምላት ደስ ይበልሽ ጸጋ የሞላብሽ ሆይ ነው የሚለው። ጸጋ የሞላብሽ ሆይ። ጸጋ ሊሞላብሽ አላለም። ጸጋ የሞላብሽ ነው ያለው። ኦልሬዲ ምልዕተ ጸጋ ናት ማለት ነው። ጸጋ የተሞላች ናት ማለት ነው። ኦልራይት፣ ጸጋ የሞላብሽ ሆይ። ጌታ ደግሞ ከአንቺ ጋራ ነው። ከአንቺ ጋር ሊሆን ነው አላላት። ጌታ ከአንቺ ጋራ ነው። አንቺ ከሴቶች መካከል የተባረክሽ ነሽ። ይሄ ገና ጌታን ሳትጸንስ በማህፀኗ አካላዊ ቃል ሳይጸነስ ማለት ነው። ከሴቶች መካከል የተባረክሽ ነሽ። አንድ ደግሞ ጌታ ደግሞ ከአንቺ ጋር ነው። ሁለት ጸጋ ደግሞ የሞላብሽ ነሽ። ይሄ መቼ ነው? ገና ገብርኤል ከመምጣቱ በፊት። ገብርኤል መጥቶ የሆነላትን ነገር የነገራት አስቀድሞ ጸጋ እንደሞላት ገለጠላት እንጂ በእግዚአብሔር ዘንድ አስቀድማ ጸጋን አግኝታለች ማለት ነው። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። ሰላምታው ገረማት። ስለዚህ ምን አላት? መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል ይላል። መቼ ነው ይሄ ብንል አስቀድሞ እግዚአብሔር መቼ ጸጋን እንደሰጣት፣ መቼ አስቀድሞ ጸጋን በእሷ ላይ ሊሰጥ እንዳጫትና እንደመረራት እሱን አሳያለሁ። ስለዚህ በእግዚአብሔር ፊት ጸጋን አግኝተሻል። ገብርኤል ሲመጣ አይደለም ጸጋን ያገኘችው። ገብርኤል መጥቶ ካበሰረ በኋላ ነው ጸጋን ያገኘችው። ገብርኤል ከመምጣቱ በፊት ገብርኤል ገለጠው ጸጋዋን እንጂ አዲስ ያመጣው ወይ ደግሞ ገና ሊሆን ያለ አይደለም። ጸጋ አላት። እግዚአብሔር ጸጋ ሰጥቷታል። በዛ ጸጋዋ ደግሞ ያንን ጸጋዋን ገለጠ። የአምላክ እናት ደግሞ እንደምትሆን ደግሞ ገለጠላት ማለት ነው። ኦኬ፣ አሁን ቅድም ኤፍሬምን የተረዳሁት እኔ የሰማሁት የመሰለኝ ጌታ መጥቶ ሲነግራት ነው ጸጋን የሞላባት ወይ ደግሞ ጌታ ከወለደች በኋላ ያለ ስለመሰለኝ ነው። አይ አይደለም፣ አስቀድማ ነው ጸጋ የተሞላችሁ ከተባለ ፐርፌክት እስማማለሁ። ኦኬ፣ ይህንም በዚህ ሊቀጥል። ኮምፓራቲቭ ነገር አለ ወይ በመጽሐፍ ቅዱስ? ባይዘወ ዮኒዬ ብዙ ኮምፓራቲቮች አሉ። ኦኬ፣ ንጽጽሮች አሉ። በጣም የሚገቡ ንጽጽሮች አሉ። ግን ምን ብለን የምንፈታቸው? እንዴት ብለን የምንፈታቸው? የምንተረጉማቸው። ለምሳሌ ቅዱስ ጳውሎስ በዚህ በገላትያ መልእክቱ እንዲህ ብሎ ንጽጽር ያደርጋል። ገላትያ 4:14 ላይ ገላትያ 4:14 በስጋዬ ፈተና የሆኑባችሁን ነገር አልናቃችሁትምና አልተጸየፋችሁትም ይላል። ነገር ግን እንደ እግዚአብሔር መልአክ አዎን እንደ ክርስቶስ ኢየሱስ ተቀበላችሁኝ ይላል። አስተውሉ ክርስቲያኖች፣ እዚህ ያላችሁ ከማን ጋር ነው ራሱ እያነጻጸር ያለው? ነገር ግን እንደ ይላል። አሁን እንደ እግዚአብሔር መልአክ አዎን እንደ ክርስቶስ ኢየሱስ ተቀበላችሁኝ ይላል። ኦኬ፣ ስለዚህ ከክርስቶስ እኩል ነው እያልን ነው። እንደሚለው ንጽጽር ስላለ፣ እንደሚለው ውድድር ስላለ ከክርስቶስ እኩል ነው። ከእግዚአብሔር መልአክ ይኸው እንደ እግዚአብሔር መልአክ አዎን እንደ ክርስቶስ ኢየሱስ ተቀበላችሁኝ ይላል። እንደ ነው የሚለው። ስለዚህ ክርስቶስን አምላክ ነው ጌታ ነው ብሎ ያመኑ ሰዎች እንደተቀበሉ ጳውሎስንም ጌታ ነው አምላክ ነው እያሉ እየተቀበሉ ነው አይደለም። ኮምፓራቲቭ አለ ማለት ነው። እንደሚለው እንዴት ተብሎ ይፈታል ማለት ነው። አውዳዊ ፍቺ አለው፣ ኮንቴክስቹዋሊ ፍቺ ይፈታል። ጳውሎስ ሲናገር እኔ ክርስቶስ እንደመሰልኩ እናንተን የምሰሉ አለ። ኦኬ፣ ስለዚህ
ቅዱስ ጳውሎስ ክርስቶስን መሰለው ስንል በመለኮት መሰለው እያልን ተካከለ እያልን ነው አይደለም። ይፈታል ማለት ነው። ኦኬ የሔዋን ክፍል አለ ወይ የሚል ነገር ለተነሳው እሱ ልናገርና ኦሪት ዘፍጥረት ላይ ኦሪት ዘፍጥረት ምዕራፍ 3 ኦሪት ዘፍጥረት ምዕራፍ 3 ከቁጥር 22 ላይ እንዲህ የሚል ቃል አለ። እግዚአብሔር አምላክም አለ ይልና እግዚአብሔር አምላክም አለ እነሆ አዳም መልካሙና ክፉን ለማወቅ ከእኛ እንዳንዱ ሆነ ይላል። እሺ አራተኛ ስላሴ የስላሴ አካል ሆነ ማለት ነው። አዳም ተናጋሪው እግዚአብሔር ነው። እነሆ አዳም መልካሙና ክፉን ለማወቅ ከእኛ እንደ አንዱ ሆነ ሲል አራተኛ የስላሴ አካል ሆነ ማለት ነው አይደለም። ኮምፓራቲቭ አለ፣ እንፈተዋለን። ይሄ ለስጋው የተነገረ እንደሆነ ብለን እንፈተዋለን። አምላክም እባብን አለው፣ እግዚአብሔር አምላክ እባብን አለው ምን አለው? ይህን ስላደረግ ከእንስሳት ከምድር አራዊት ሁሉ ተለይተህ አንተ የተረገምክ ትሆናለህ፣ በሆድም ትሄዳለህ፣ አፈርንም በሕይወት ዘመን ሁሉ ትበላለህ። ኦኬ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እቺ ሴት ማናት? በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራሱን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ይላል። ራእይ ላይ ይህችን ሴት ያመጣል። ይህች ሴት ግን ማናት? በአንተና በሴቱ መካከል ተብሎ ቅድም ክፉና ደጉን ለማወቅ ከእኛ እንዳንዱ ሆነ ብሎ የአዳምን በኋላ መርገምን፣ ሞትን ወደ ዓለም ሁሉ አመጣች አደለ ዮኒ? ሔዋን የሴጣንን ቃል ሰምታ ምን መጣ? ሞት መጣ። ለሰው ልጆቹ ላይ ሞት ነገሰ። ኦኬ ድንግል ማርያም ደግሞ የመላኩን ቃል እሺ ብላ ስትቀበል ወደ ዓለም ሁሉ ምን መጣ? ለዓለም ሁሉ ምን ተሰጠ? ሕይወት ተሰጠ። ድንግል ማርያም የመላኩን ቃል ይሁንልኝ ይደረግልኝ ብላ ስትቀበል እንደ ቃል ይደረግልኝ ስትል ለዓለም ሁሉ ምን መጣ? ሕይወት መጣ። ስለዚህ ድንግል ማርያምን ምክንያተ ድኂን እንላታለን። ክርስቶስ ፈዋሹ ክርስቶስ ቤዛ ክርስቶስ፣ እሷስ ምክንያተ ድኂን እንላታለን። ለምን? ከእሷ የሚወለደው ምን ስለሆነ? እባቡን ራሱን የሚቀጠቅጠው ስለሆነ ከእሷ የሚወለደው እባቡን የሚቀጠቅጠው ሞትን ድል የሚያደርገው ስለሆነ፣ ስለዚህ ኮምፔር እያደረግን በሔዋን ምክንያት ሞት አገኘን፣ በእመቤታችን በድንግል ማርያም ምክንያት ደግሞ ምንም የምለው ነገር የለም። በኋላ ይሄን አለ እንዳልባል እነሱ ነው የሚወያዩት። እያያችሁ እየቀደም ኤርሜ ያስገባ ያለህን ናቲን ብታስገባው እሱ የታለ? እዚህ ላይ ሪኩዌስት ላይ መላክ አለባቸው። ሪኩዌስቱ ካለ አስገባዋለሁ። ደስ ብሎ እምቢ ይላል። እኔም ቅድም እኮ ኢንቫይት አድርገኸኝ ነው ሪኩዌስት ላይ እምቢ ይላል። አዎ እና ሪኩዌስት አላደርጉም እና ወይም ደግሞ ሪኩዌስቱ ከሌለ ቁጥር ጻፉልኝ ከታች። ናቲ ወንድማችን ሰብ ነው። እሺ አንዴ ትንሽ እንግዲህ 1 ደቂቃ ሌላ ጨምሬ ጠብቀዋለሁ ወንድማችንን። መቼስ አናድርም ካልመጣ አይደለ? ደቂቃ የተወሰነ ጠብቀን ያው ካልመጣ እንቀጥላለን። አዎ እና እስቲ እንጠብቀው። እስከዛ ታፕታፕ እያደረጋችሁ ቤተሰብ ለሌሎችም ሼር አድርጉ። በፍቅር መወያየት አለባችሁ። በዚያ ምናለው። ይኸው መጥቷል ወንድማችን ሀሳቡን ይጨርስ። ይቅርታ በጣም ስልኬ ባትሪ ዘግቶ ነው። አይ ነው ስለተረዳው ነው። ለዛ ነው እንትን ቻርጅ እያረከው አውራን ያሬዶ በጣም ሶሪ። እሺ ይቅርታ ስላስጠበቅኳችሁ። ምንም ችግር የለም ገብቶኛል። እና አሁን በቃ በትልቁ አድርገህና ጥቅሶች እያሳየ ስለነበረ ወደ ካቆምክበት ቀጥል። እሺ ኦኬ። ሁላችሁንም ይቅርታ ጊዜያችሁን ስለወሰድኩባችሁ። ኤኒዌይስ እሺ እንቀጥል። ስለዚህ ምን እያልን ነው? በመጽሐፍ ቅዱስ ኮምፓራቲቭ ነገሮች የተቀመጡ አሉ እና እነዛን ኮምፓራቲቭ ነገሮች እየወሰድን ይተረጎማሉ፣ ይፈታሉ። ለክርስቶስ ሲነገር፣ ለሰው ሲነገር እያልን እንፈታለን። ለምሳሌ ኢየሱስ ክርስቶስ እኔ እውነተኛ ብርሃን ነኝ አለ። ኦኬ። ቅዱሳንም ሐዋርያትም
ብርሃን ይባላል። ለምሳሌ ብርሃን አልታለም ቅዱስ ጳውሎስ እናለን፣ ቅዱስ ጴጥሮስ እናለን እና የእነሱ ለዓለም ብርሃንነታቸውና ችን ደግሞ ምትክነት እናለን። ምክንያቱም ቤዛችን ስንላት ምትካችን እያለን ነው። በእመቤታችን ምትክነት የመልአኩን ቃል በመቀበሏ ምን እንላለን? ወደ ዓለም ሕይወት መጣ፣ የሚበላው የሚጠጣው የሕይወት እንጀራ፣ እውነተኛው እንጀራ ከሰማይ የወረደ እውነተኛው እንጀራ በማህፀኗ ተጸነሰ፣ አካላዊ ቃል። ስለዚህ እሷ ምንድናት እንላለን? የሕይወት ምንጭ ናት፣ ሕይወትን የሰጠች ናት፣ ሕይወትን ያስገኘች ናት እንላለን። ስለዚህ እመቤታችን ምክንያተ ድኂን ቤዛዊት ዓለም ስንል ከዚህ አንጻር እንደሆነ ኢቭን አባታችንን በቅድም ቪዲዮዎች ላይ ጭራሽ እንዲሁም ዛሬ አይ ቲንክ ፕሮቴስታንቶችም ያላዩት ይቅርታ ሲጠይቁ ጨምሮ ምናሉ ጭራሽ ለልጇን ቤዛ ናት አሉ። ኦኬ አሁን ታዲያ እንዴት ሊፈቱት ነው? ይሄንን እኛ ገብቶን ተረድተ ነው እውነት ነው እንላለን። ኦኬ የሆነ ነገር ወዶ የሆነ ነገር ጥሎ አይሆንማ። መጀመሪያ የተናገሩትን ነገር ወዶ ቀጥሎ የተናገሩትን አይ እንዲህ አቋማቸውን ካስተካክሉማ ስህተተኛ ናቸው ከተባለ ይሄ ድራማም ይመስላል። እኛ ምንድነው ስንቃወም የነበረው ዮኒ ትምህርት አለ። ኦኬ ለምሳሌ ላም ልጨምር። እመቤታችን የሚለውን ንግግር መጽሐፍ ቅዱስ አሳየኝ ብል ማንም አያሳየኝም። እመቤታችን ብለን ግን እንጠራለን አይደል? እመቤታችን የአምላክ እናት እያልን እንጠራታለን። ሰው እነዚህ ነገሮች አንዳንዴ የተጻፈ ብቻ የሚለው ነገርን ያፈርሱብናል። ትምህርቶች ስላሉን ትምህርቶቻችን ስለሚብራሩ ማለት ነው። እና ይሄ ቤዛ የሚለው ንጽጽሩ ኮምፓራቲቭ በመጽሐፍ ቅዱስ አለ፣ በትምህርት አለ። ከዛ የተነሳ እመቤታችንን ቤዛ እንላታለን። የአባታችን ስህተት ምንድን ነው? የቤተ ክርስቲያን እኔ ለምሳሌ የቤተ ክርስቲያን መስቀል ይዤ የቤተ ክርስቲያን ቀሚስ አድርጌ ቤተክርስቲያንን ስልጣነ ክህነት ጵጵስናም ይሁን ድቁናም ይሁን ቅስናም ይሁን እሱን አድርጌ የቤተ ክርስቲያንን ትምህርት ካላወራው ምኑን የቤተ ክርስቲያን አገልጋይ ሆንኩኝ አይደል? ወይ ሌላ ነገር ካወራው ሽጎዳን ያዝኩት፣ ማታለል ድራማን ያዝኩት ማለት ነው። ካላመንኩበት እኮ መውጣት ነው። ለምንድነው? በቤተ ክርስቲያን ድርድር የለም። ትምህርት ላይ ሆን የምናመቻቸው ልዩነታችን ውበታችን የሚባል ትምህርት የለም በቤተ ክርስቲያናችን። ያሬድ ትምህርቱ ትክክል ካልሆነ የቤተ ክርስቲያኗ ድምፅ ሪፍሌክት ካላረገ ያሬድ ይመከራል፣ ይገሰጻል። የቤተ ክርስቲያን ትምህርት ይሄ ነው። ፐርሰናል ያሬድን አይደለም። ትምህርቱን ግን ትክክል አልተናገርክም፣ ቄስ ሆነ ዲያቆን ሆነ ጳጳስ ሆነ የቤተ ክርስቲያኗ ትምህርት ይሄ ነው። ወይ ደግሞ የቤተ ክርስቲያኗን ትምህርት ካለመንክበት መማር ቁጭ ብሎ ወይ ደግሞ ሌሎቹ እንደሚያደርጉት ጥሎ መውጣት። ለምን? በክርስቶስ በትምህርታችን በእምነት ትምህርታችን የምናቻችለው ነገር የለም። በቃ ችግር የለውም። አቡነ ገብርኤልም በልዩነታቸው ይቀጥሉ፣ ችግር የለውም። ያሬድን በልዩነቱ ይቀጥል፣ ልደትን በልዩነቱ ይቀጥሉ የሚባል የብሔር ብሔረሰቦች ስብስብ አይደለም ሃይማኖት። ልዩነት አይደለም ሃይማኖት። ውበቱ አንድነታችን ነው። በቃልም በመንፈስም በትምህርታችንም አንድ መሆናችን ነው አንዲት የክርስቶስ ቤተክርስቲያን የሚያሰኘት። የተለያየ ትምህርት ይዞ አንዲት ቤተክርስቲያን የለችም። ስለዚህ ከዛ የተነሳ ነው ሲሪየስ ሆኖ ከአባቶችን ትምህርት የተጠቀሰ ከቤተክርስቲያን ትምህርት የተጠቀሰ በመጽሐፍ ቅዱስ ቤዛ የሚለው ትርጉም እየተረጎመ አባታችን ትምህርቶ ስህተት ነው፣ እሳቸውን በኋላ ይቅርታ ጠይቀው አምነው እንዲሁም ድንግል ማርያም እኮ ቤዛ ስትባል ከዚህ አንጻር ነው፣ ቤዛዊት ዓለም ናትም ከዚህ አንጻር ነው፣ ለልጇን ቤዛ ናት፣ ሕማም መከራ ከልጇ ጋር ስለተከፈለች ልጇን ስትወልድ በግብፅ ሀገር ይህን ሁሉ ነገር ይዘው ተርጉመዋል ማለት ነው። ዮኒ አመሰግናለሁ። ይቅርታ ስላስረዘምኩ። ጠያቂ ካለ እንግዲህ እንቀበላለን። አመሰግናለሁ። እሺ አንዳችሁ በኋላ ሰዓት ይዛለሁ። እንግዲህ ሰዓት አልተያዘም እስካሁን። ከኤፍሬም በኋላ ግን የሁሉንም ሰዓት እያያዝን እናወራለን። አጠር አድርገን ባለው ጉዳይ ላይ እንወያያለን። ክበሩልኝ። እሺ ዮኒ ታንክ ዩ። ዮኒ ትልቁ ላይ ካረከኝ መጽሐፍ ቅዱስ ከፍቼ እያየን ብናወራ የጠይቁ ጥያቄ ላይ እመጣለሁ። ምንድነው ያሬድ ከጀመረበት ላድርግ። ሉቃስ 1 ላይ እንግዲህ መልአኩ ገብርኤል መጥቶ ለጌታ እናት ለማርያም የምስራቹን ነግሮታል። ጸጋን የመላብሽ ደስ ይበልሽ ካለ በኋላ እግዚአብሔር ከአንቺ ጋር ነውና ከሴቶች መካከል የተባረክሽ ነሽ አላት። እሷም ደግሞ ደነገጠችና ይሄ እንዴት ያለ ሰላምታ ነው ብላ ጠራች። ኮንፊሽን እንትን ስለነበረ እሱን ለማጥራት መልአኩ ምን አላት? መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ አላት ይላል። ስለዚህ ይሄ ጸጋ ያደገችው ጌታን ለመውለድ በመታጨቷ ምክንያት አይደለም። ከዛም በፊት እንደዚህ የሚል ሀሳብ ይሄ ማተር አያደርግም። ግን በእርግጠኝነት የምነግርህ ጌታን ለመውለድ በታጨች ጊዜ ነው። ኦኬ፣ ይሄ አንደኛ ጸጋ የእግዚአብሔር ስጦታ ነው፣ የእሷ አይደለም። የእሷን ፐርፌክሽን የሚያሳይ አይደለም። ማርያም ቀጥላ ስታወራ ታውቃላችሁ፣ መድኃኒቴ እያለች
አምላኬ ውርደቴን ተመልክታል እያለች ነው የምትናገረው ማርያም ከታች ማለት ነው። ይሄኛው እዚህ ጋር ጸጋ መቼ ተቀበለች የሚለው ምንም ጥያቄ የለውም። ጸጋን የተቀበለችው ገብርኤል ከመምጣቱ ምስራቹን ይዞ ነው የመጣው። እንግዲህ ጸጋን ተቀበለሻል እያለ እየነገራት ነው ጸጋን እንደተቀበለች። ይሄ የተለየ ነው፣ ስፔሻል ያደርጋታል ማርያምን። አረ እኛ ጴንጤዎች መቼ ጸጋን እንደተቀበልን ልንገርህ፣ ከዘላለም ነው እኛ የተቀበልነው። እዚህ ጋር አልተገለጠም አይደል ማርያም፣ እኛ ደግሞ ከዘላለም ነው። ማስረጃ ኦኬ፣ ይኸው አንደኛ ጢሞቴዎስ ላይ ነው አሚን ሁለተኛ ጢሞቴዎስ ነው። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 9 ላይ ምንድን ነው የሚለው? ያዳነን በቅዱስ አጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘመናት በፊት በክርስቶስ ኢየሱስ ተሰጠን ይላል። መቼ ተሰጠን ጸጋ? ከዘመናት በፊት ተሰጠን በክርስቶስ ኢየሱስ። ስለዚህ ጸጋ ካለ ኢትስ ኦል አባውት ጂሰስ ኦኬ። ኢየሱስ ስላለ ነው ጸጋ ያለው። እዛ ጋር ጸጋን የሞላብሽ ጸጋ ተሰጥቶሻል ሲል እያለ መላኩ ሲነግራት ለማርያም ስለ እሷ ፐርፌክሽን አይደለም የሚያወራው። ለዛ ዩኒክ ለሆነ እድል መታጨቷን እየነገራት ነው። ለዛ ደግሞ እግዚአብሔር ጸጋ እንደሰጣት እየነገረ ነው። ጸጋ ነጻ ስጦታ ነው። ይኸው እኛም ይህን ጸጋ ከዘመናት በፊት ነው የተቀበልነው። ይህን የሚለው ሐዋርያው ቅዱስ ጳውሎስ ነው። ስለዚህ ነቲንግ ስፔሻል አሁን ከመምጣቱ በፊት ቢሆን በኋላ ቢሆን ዋሪቨር ቢሆን ጸጋ ካለ የእግዚአብሔር ስጦታ ነው፣ የእኛ ችሎታ አይደለም። ጳውሎስ ይህንን ስለ ጸጋ በደንብ የሚያብራራ ነው። ሌላው ያሬድዬ የለም ብትል ደስ ይለኝ ነበረ። በቃ መጽሐፍ ቅዱስ ላይ ዮሐንና ማርያምን ኮምፔር አድርጎ ያመጣው ውስጥ 15 ላይ ያለው ነው። በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ ብሎ ይኸው ኮምፓራቲቭ አለ እንዴ። እሺ ይሄ በዘርና በዘሯ መካከል ጠላትነት ሴቲቱ የምትባለው ማርያም ነች እንበል። ካዲያ ማርያምና ሴጣን ነው እንዴ ያልኩ? ኮምፓራቲቭ እንዴ ማርያምና ሔዋንን ነው አይደል እንዴ ያልኩ? ካዲያ ይህን ታመጣለህ እንዴ? የለም ብትል ምን አለበት? እሺ ይህንን እንቀበልህ አንተ ያልከው ባትሆንም አንተን ማርያም ነው ብለን እንውሰድ። ማርያምን ነው ሴቲቱ የሚለውን ስለ ማርያምና ስለ ሰይጣን ነው የሚናገረው አይደል? ካዲያ ስለ ማርያምና ስለ ሔዋን ስንል የማርያም ምን ትክክል አይደለም። የለም ብትል ጥሩ ነው። አንድም ቦታ ላይ የለም። ማርያምና ሔዋንን አንድ ላይ አድርጎ አነጻጽሮ መጽሐፍ ቅዱስ የጻፈበት ክፍል የለም። ስለዚህ ለንጽጽር የምታመጡትና አንተ ትክክል አይደለም ማለት ነው። ኦኬ በሔዋን ምክንያት ሞት ስለመጣብን በሔዋን ምክንያት ሞት ስለመጣ አለመታዘዝ ምክንያት ሞት ስለመጣ ዋሬቨር በማርያም መታዘዝ ደግሞ እንደዚህ እያላችሁ የምትሰሩት እናንተ ናችሁ። መጽሐፍ ቅዱስ አያውቀውም ይህን ትምህርት አንድም ቦታ ላይ አነጻጽሯቸው አያውቅም። ስለዚህ ይህን ለንጽጽር ብለህ ይህን ማምጣት ትክክል አይደለም። ሰይጣንና ማርያምን ነው እንግዲህ እዚህ ጋር ማርያም ከተባለች ሴቲቷ ያመጣኸው ማለት ነው። ስለዚህ ትክክል አይደለም የጠቀስከው ጥቅስ ማለት ነው። ሌላ እንግዲህ አንድ ገላትያ 4 ላይ ያለውንም ጠቅሰሃል። ገላትያ 4:14 ላይ በስጋ ፈተና የሆነባችሁን ነገር አልናቃችሁምና አልተጸየፋችሁኝም፣ ነገር ግን እንደ እግዚአብሔር መልአክ እንደ ክርስቶስ እንደሚል ነገር አለው አልክና ለምን እንደጠቀስከው ነገር አልገባኝም። እኔ የጠየኩ ማርያምና ሔዋንን ለንጽጽር ያመጣበት ክፍል አለ ወይ መጽሐፍ ቅዱስ ብዬ ነው። nothing to do with ማርያምና ሔዋን ለምን አመጣው ይሄን ክፍል? እንደ እግዚአብሔር መልአክ ተቀበላችሁኝ አለ። ንጽጽር ብዙ ቦታ ላይ መጽሐፍ ቅዱስ ውስጥ አለ አልክ። እኛ ንጽጽር እንዳለ አናውቅም እንዴ? እንደ እያተባለ የገባ ነገር እንዳለ አናውቅም እንዴ? ነገር ግን እዚህ ጋር ማርያምም የለችም ሔዋንም የለችም። ለምንድን ነው ይሄ ጥቅስ የተጠቀሰው? አላውቅም። ስለዚህ የለም ቢባል ነው የሚሻለው። መጽሐፍ ቅዱስ ላይ ስለሌለ የለም ብለህ ብታልፈው ነበር የሚሻለው። መጽሐፍ ቅዱስ ይውላችሁ አንደኛ ቆሮንቶስ ምዕራፍ 15:22 ላይ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ አለ። ሁሉ በማን ሞቱ? በአዳም። በማን ሕያው ይሆናሉ? በክርስቶስ። በሔዋንና በማርያም የሚል አለ? በሔዋን አለመታዘዝ በማርያም የሚል አለ? የለም መጽሐፍ ቅዱስ ውስጥ ስለሌለ ነው እንጂ ሰይጣንና ማርያምን እያልክ ሌላ ጥቅስ መጥቀስ አያስፈልግም። በቃ የለም ነው። ስለዚህ በሔዋን አለመታዘዝ ምክንያት በማርያም መታዘዝ ምክንያት ደግሞ ድነት ምናምን መጽሐፍ ቅዱስ ይህን ትምህርት አያውቀውም። የክርስትናው ዓለም ይህን ትምህርት አያውቀውም። በመጽሐፍ ቅዱስ አንድም ቦታ ላይ ያንን ማስረዳት አትችሉም። ኦኬ ክርስቶስ የዓለም ቤዛ ነው። ኦፍኮርስ ክርስቶስ የዓለም ቤዛ ነው። መጽሐፍ ቅዱስ ላይ በስፋት ኢየሱስ የዓለም ቤዛ ማለት ምትክ ነው እያላችሁ ነው አይደል? ከቅድም ጀምሮ ስታወሩ የነበረው ኦኬ ምትክ ሆነ። ምትክ ለማን ስንል ለሔዋን ትላላችሁ እናንተ። ለሔዋን ምትክ የሚል መጽሐፍ ቅዱስ አያውቀውም። የእናንተ ትምህርት ነው። ስለዚህ አሁንም ቢሆን
በእርግጠኝነት የምነግራችሁ አንድም መጽሐፍ ከዘፍጥረት እስከ ራዕይ ድረስ አንድም ቦታ ላይ ማርያምና ሔዋንን ለንጽጽር አምጥቶ አያውቅም። አንድም ቦታ ማርያም የድህነታችን ምክንያት ናት ብሎ አንድም ቦታ ላይ አያውቅም። መጽሐፍ ቅዱስ ላይ ይህንን እናውራ። አንድም ቦታ ላይ እንደዛ ብሎ ያውራ። ማርያም ስለወለደችው ኦኬ፣ ካዲያ ማርያም ስለወለደችው ዴን የወለደችው ነው ለዓለም ምትክ የሆነው ወይስ እሷ ነች? ኦኬ፣ ማርያም ስለወለደችው ነው ምንለው ትላላችሁ። ማርያም ስለወለደችው ነው። ማርያም ኢየሱስን ስላስገኘችው ቤዛ እንላታለን። አረ እንደዛ ከሆነ ማርያምን ያስገኙትስ? ማርያምን ያስገኙ ደግሞ አሉ አይደል እንዴ? ሐናና ኢያቄም የሚባሉ አሉ። እነሱ ባይኖሩ ማርያም ትገኝ ነበር እንዴ? ስለዚህ እነሱ ቤዛ ናቸው ማለት ነው። አዎ ማርያም እኮ የለችም። እነሱ ባይኖሩ ማርያም አለች እንዴ? በማስገኘት ነው ቤዛነት ካላችሁ ኦኬ። ማርያም ለመወለዷ ምክንያት ደግሞ እናትና አባቷ ናቸው፣ ሐናና ኢያቄም የምትሏቸው ሰው። እነሱ ባይኖሩ ማርያም አትኖርም። ስለዚህ ቤዛ እነሱ ናቸው። ከዛስ ወደኋላ ትቆጥራለህ የእነሱን ደግሞ አባትና እናት። ስለዚህ አዳም ጋር ልትሄድ ነው። አዳም ነው ቤዛ ልትል ነው። አዳምማ ምን ቤዛ ይሆናል? ሞት አመጣብህ እያለ እኮ ነው። በአንዱ በአዳም ሞት መጣብህ፣ በኢየሱስ ደግሞ ህይወት መጣ እያለ ነው። ስለዚህ እሱን በመውለዷ ምክንያት የመውለዷ የኢየሱስ መወለድ ምክንያት ነችና ቤዛ እንላታለን ካልክ ለእሷ መወለድ ደግሞ ምክንያት የሆኑ አሉ። እሷ ባትወለድ አትወልደውም ነበር በስጋ ኢየሱስን። ስለዚህ እነሱም ቤዛ ናቸው ማለት ነው። ቤዛ 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 እያለ አዳም ጋር ሊሄድ ነው ማለት ነው። ስለዚህ አያስኬድም። መጽሐፍ ቅዱስ አያውቀውም ይህን እውነት። ኢየሱስ የዓለም ቤዛ ነው። መጽሐፍ ቅዱስ በጣም በርካታ ቦታዎች ይናገራል። አንድ ጊዜ አላበዛም። እሺ ዮኒዬ አንድ ጥቅስ ብቻ ላንሳና ራፓፕ አደርጋለሁ። ኢየሱስ የዓለም ቤዛ እንደሆነ በጣም በርካታ ጥቅሶች ናቸው ያሉት። አክቹዋሊ ግን አንድ ጥቅስ ላውጣና ላሳያችሁ። ሶስት ሁላችሁም ታውቁታላችሁ። ሮሜ 3 እንደዚህ ይላል። 3:22 ነው የማነበው። እርሱም ለሚያምኑ ሁሉ የሆነ በክርስቶስ ኢየሱስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። በማ በኩል? በሆነው በጌታ እናት በማርያም በኩል በኢየሱስ ስም በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ አለ። ዓለም የጸደቀው በማን ነው? በክርስቶስ ኢየሱስ በሆነው ቤዛነት ነው፣ በማርያም አይደለም። ስለዚህ ማርያም የዓለም ቤዛ ልትሆን አትችልም። የዓለም ቤዛ ኢየሱስ ነው። ይኸው ሁሉ ኃጢአትን ሰርተዋል። ከላይ ሲጀምር ምን ይላል? ሁሉ ኃጢአትን ሰርተዋል ይላል፣ የእግዚአብሔር ክብር ጎሏቸዋል ይላል። ሁሉ ማለት ማርያምንም ይጨምራል። ማርያም ከሁሉ በታች አይደለችም። ሁሉ ነው ኃጢአት የሰራው፣ የእግዚአብሔር ክብር ጎሎታል ይላል። እሺ ከዛስ በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ስለዚህ ሁሉም ታማሚ ነው፣ ሁሉም በሽተኛ ነው። ኦኬ ሁሉም ኃጢአተኛ ነው። ስለዚህ የሚታደገው የሚቤዠው ሰው ይፈልጋል፣ ሪዴምፕሽን ይፈልጋል። ማን ነው ሪዴም ያደረገው? ይኸው በክርስቶስ ኢየሱስ በቤዛነት በኩል ነው ይላል። ክርስቶስ ነው የዓለም ቤዛ፣ ማርያም አይደለችም። የክርስቶስ ቤዛነትና የማርያም ቤዛነት እኮ የተለያየ ነው። እንደዚህ የሚባል ነገር የለም። የኢየሱስ ክርስቶስ ቤዛነት ብዙ ጊዜ ይህንን ትኩረት አድርግ ሆን ቀጥሎ ላለው ምን ይላሉ? ለምሳሌ ቤዛ ማለት እኮ ጫማም ተብለዋል፣ ሙሴም ተብለዋል። እኛ ቤዛ ላይ አይደለም ችግራችን፣ ትርጉሙ ላይም አይደለም ችግራችን። የዓለም ቤዛ የሆነችበትን ምክንያት ነው። አትቁረጡት። የዓለም ቤዛ ነው። ሁልጊዜ ቤዛ ብላችሁ ፈታችሁ የዓለም ቤዛ አትበሏት። የዓለም ቤዛ ነው። የዓለም ቤዛ ማለት የዓለም ምትክ ማለት ነው። ማርያም ምን ስትሆን ነው የዓለም ምትክ የሆነችው? መቼ? የቱ ጋር? ይኸው በኢየሱስ ቤዛነት ነው፣ በኢየሱስ ምትክነት ነው የሚለው። እናንተ ከየት አምጥታችሁ ነው በማርያም ቤዛነት ነው የምትሉት? ማርያም ለዓለም ቤዛ የሆነችው መቼ ነው? ዓለምን ያዳነችው በምንድን ነው ማርያም? እናንተ የምትሉት ያው ልጁ በመወለዷ ነው፣ የመወለዱ ምክንያት በመሆኗ ነው የምትሉት። ኦኬ አንደኛ የመወለዷ ምክንያት በመሆኗ የዓለም ቤዛ ናት መጽሐፍ ቅዱስ አይልም። ሁለተኛ እሷ በመውለዷ ምክንያት ነው የምትሉ ከሆነ ኦኬ እሷን የወለዱስ? እሷ ባትወለድ አትወልደውም። ስለዚህ ሐናና ኢያቄምም ቤዛ ናቸው ማለት ነው፣ ለማርያም መወለድ ምክንያት ናቸው። ስለዚህ ወደኋላ እንሄዳለን ማለት ነው። ስለዚህ ይሄ ኢየሱስ የዓለም ቤዛ ነው የሚለውን ትምህርት ለመጣላት የተፈጠረ ትምህርት ነው። ይሄ ማርያም የዓለም ቤዛ ነች የሚለው ማርያም የዓለም ቤዛ ሆና አታውቅም፣ ልትሆንም አትችልም። የዓለም ቤዛ ኢየሱስ ነው። የዓለም ቤዛ ዓለምን ምትክ ሆኖ ያዳነው። ምትክ ሆኖ ማለት ሁሉ ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል አይደል ያለው እዚህ ጋር። ስለዚህ ሁሉ ኃጢአተኛ ነው። ስለዚህ አንድ ንጹህ ሰው ይፈለግ ነበረ፣ ኃጢአት የሌለበት፣ ኃጢአት ያላወቀ አንድ ልጁን ስለ እኛ ኃጢአት አደረገው የሚለው መጽሐፍ ለዛ ነው። ተፈለገ፣ እግዚአብሔር አጣ ከሰው ልጆች መካከል። ለዛ እኮ ነው አምላክ ሰው የሆነው። ከሰው ልጆች መካከል ቢኖር እኮ ንጹህ ቢገኝ እኮ አምላክ እኮ ሰው አይሆንም ነበረ። ተፈልጎ ግን አጣ። የጽድቅን ጥያቄ የሚመልስ ሰው የለም።
ስለዚህ እግዚአብሔር አይ በቃ እኔ ሰው ሆኜ ጽድቅን ጥያቄ መልስና ከሞት ወደ ህይወት አመጣዋለሁ ሰውን አለ። ለዛ ነው ከስላሴ አካላት መካከል አንዱ እግዚአብሔር ወልድ ድህረ ዓለም ከድንግል ማርያም ስጋና ደም ተካፍሎ ተወለደ። ኦኬ። ስለዚህ እኛን ወከለና የእኛን ኃጢአት በደል ሁሉ ተሸከመና እሱ ተቀጣልንና የእኛን ቅጣት ተቤዠን። ሪዴምሽን ማለት እሱ ነው። የዓለም ቤዛ የምንለው እሱ ነው። አይ ማርያምም ለምን ይቅርባት እሱም በመውለዷ ከየት የመጣ ትምህርት ነው ይሄ? መጽሐፍ ቅዱስ አያውቀውም። አይ ዮሐን ባለመታዘዟ፣ ኦኬ ማርያም ደግሞ በመታዘዟ እንደዛ ሚል አለ መጽሐፍ ቅዱስ። አዳም ባለመታዘዙ ኢየሱስ በመታዘዙ ሚል አለ መጽሐፍ ቅዱስ ላይ። ሔዋን ባለመታዘዟና ማርያም በመታዘዟ ሚል አለ መጽሐፍ ቅዱስ ላይ የለም። ካዲያ በቃ እንመን፣ ዝም ብለን እንመን፣ ምን ችግር አለው? ትክክል አይደለም። ይሄ የኢየሱስን ነገር ሁሉ እየተከታተሉ የነጠቁ ለፍጡር መስጠት ትክክል አይደለም። እኛ የማርያም ጥላቻ ስላለብን አይደለም። ማርያምን ጠልተን ልጇን እንወዳለን እንላለን እንዴ? ነውር አይደለም እንዴ? አይደለም። የጌታንና ጠላቶቻችሁን ውደዱ የተባለ ወንጌል ነው የምንከተለው እኛ። የማርያምን ጥላቻ አይደለም። ግን የኢየሱስን ወስደን ለማርያም አንሰጥም ነው። ለእኛ ቤዛ የሆነው ምትካችን የሆነው ስለኛ ሞቶ የተነሳው እኛን ለማጽደቅ ኢየሱስ ነው። አትንጠቁብን። የኢየሱስን እየወሰዳችሁ ለፍጡር አትስጡብን ነው እኛ ምንለው እንጂ ማርያምን ጥላቻ አይደለም። የጌታ እናትን እንዴት እንጠላለን እኛ? ምን አድርጋ ነው የምንጠላት? የሚያስጠላስ ነገር አላት እንደ ጌታ እናት? ግሱ እንዳልኩት ማርያምን ጠልተን ነው ኢየሱስን እንወዳለን እናመልካለን የምንለው እንዴ? አይደለም። ግን የኢየሱስን ለኢየሱስ ነው። ኦኬ። ስለ ማርያም የተባለውን የማርያምን እንደዛ መጽሐፉ እንደሚለን እንደዛ ነው ምናምነው። ስለዚህ ማርያም የዓለም ቤዛ ነች። እናንተ በምትሉትም በምትሰጡት ምክንያት ትክክል አይደለም። ቅድም ያነሳው ግን ያሬድዬ የለም። ምናልባት እድል የምታገኙ ከሆነ ወደ በኋላ እኔ ጠየኩት ዋንሳ ግን የምታመጣው ማርያምና ሔዋንን ለንጽጽር ያቀረበ ካለ አንድ ቦታ ላይ ከዘፍጥረት እስከ ራዕይ ያምጣ። ሰይጣንና ማርያምን እያልክ አታምጣ። የቅድሙ በዘሪቷና በአንቺና በዘሩ መካከል ጠላትነትን ምናምን ስለ ሰይጣን ነው፣ አንዱን ለማርያም ነው አልክ። ለአንተ በአንተ ፍቺ መሰለት ለማርያም ነው ብንል እንወስድ እዛ ጋር የተነጻጸረው መቼስ ሔዋንና ማርያም አይደሉም። ስለዚህ ማርያምና ሔዋንን ለንጽጽር ያቀረበ ካለ እሱን አምጣ። አመሰግናለሁ። እሺ ኤፍሬምዬ ተባሩልኝ። ከዚህ በኋላ ሰዓት ያስፈልጋል። ደቂቃ እያዝና መልስ ሰዓት ይዛለው 2 ከ5 ይላል ከ6 ብዬ ይዘው ያሬደው። እሺ የጥያቄና መልስ ነው የሚሆነው ወይንስ ሲቀረው እነግርሃለሁ። ደቂቃ ያስክ ይሁንዬ። ከ8 አድርጌ ነው የሚይዘው። 7 ላይ ነው ከ8 ይዘዋለሁ። ከ14 ላይ ከ14 15 ላይ በአንተና በሴቱ መካከል በዘርና በዘሯ መካከል ጠላትን አደርጋለሁ ይላል። በአንተና በሴቱ መካከል እቺ ሴቷ ማን ናት? ሴቲቷ እሱ ጋር አልተገለጸችም። በመጽሐፍ ቅዱስ ሴትን ቦታ አልተገለጸችም። ሌላ ቦታ ከተገለጠች ታመጣለህ፣ ግን አልተገለጠችም እሷ ጋር። አይ ቅድም እቺ ሴት ማርያም አይደለችም፣ ማርያም ከሴጣን ጋር አወዳደር ካልከኝ የት አለ ማስረጃ ማርያም እንዳልሆነች? አንተ ነህ እንጂ በርደን ኦፍ ፕሩፍ ያለው እኮ አንተ ጋር። ማርያም አይደለችም ካልክ ማርያም ነች ካልክ ማስረጃ አምጣ። አንተ ማርያም አይደለችም ካልክበት ማስረጃ የለህም። እኔ ልሰጥክ ነው። ማርያም ነች ስለማይል ማርያም አይደለችም፣ ማርያም ብትሆን ማርያም ነች ይል ነበር። ጥሩ። ስለዚህ ዮሐንስ ራእይን ማንበብ አለብን ማለት ነው። እናንተ ጎሄድ ዮሐንስ ራእይ እሺ፣ ምዕራፍ 12 ቁጥር 17 እንዲህ ይላል። እሺ፣ ዘንዶም እዚህ ጋር ያው እሺ፣ ምድሪቱ ሴቷ ረዳቻት። ምድሪቷም አፏን ከፍታ ዘንዶ ከአፉ ያፈሰውን ወንዝ ዋጠችው። ዘንዶ በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ ይላል። እቺ ሴት ማን ናት? ማርያም አይደለችም። ስለ ኢየሩሳሌም ነው የሚያወራው፣ ስለ እስራኤል ነው የሚያወራው። ከዘሯ የቀሩትን ሊዋጋ ደግሞ ስለ እስራኤል ነው እንጂ ስለ ማርያም አይደለም። እቺ ሴት ሴቲቱ የሚለው አዎ ሲሆን ነው የሚያወራው። ምክንያቱም ዘንዶ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት ይላል። ወንድ ልጅ የወለደችው ሴት ማን ናት? ወንድ ልጅ የወለደችውን ሴት ማለት እንደዚህ ሚን ኢየሱስን ማለት አይደለም። ወንድ ኢየሱስን የሰጠች ለማለት ነው። ስለዚህ ወንድ ልጅ የወለደችው ሴት ማን ናት? ወንድ ልጅ ማለት ኢየሱስን ከሆነ ኢየሱስን የወለደች በስጋ ማርያም ነች እኮ። እቺ ማናት? ሴት ማናት? ራእይ ላይ ያለችው ወንድ ልጅ የወለደችው ሴት ማናት? ኦኬ፣ አሁን እዚህ ጋር ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ፣ በባሕር አሸዋ ላይ ቆመ ይላል። እዚህ ጋር ወለደ የሚለውን ከየት አምጥተህ ነው? ወለደ ኤፍሬም ቁጥር 13 ላይ ከፍ ስትል ወንድ ልጅ የወለደችውንም ሴት ይላል። እቺ ወንድ ልጅ የወለደችው ሴት ማናት? ኦኬ፣ ወንድ ልጅ የወለደችው ስለ ኢየሱስ እየሆነ ከሆነ እየጠቀኝ ያለው
እዚህ ክፍል ላይ ግን ስለ ጽዮን ነው የሚያወራው፣ ስለ ማርያም። ወንድ ልጅ የወለደችው ሴት ማን ናት? ወንድ ልጅ የተባለው እዚህ ጋር ወንድ ልጅ የወለደች የተባለችው ጽዮን ነች አልኩ፣ መለስኩልህ እኮ። ወንድ ልጅ የወለደችው ሴት ጽዮን ናት? ሴት እኮ ነው የሚለው። ወለደች ማለት ኦፍ ኮርስ ሜታፎሪክ ነው አባዬ፣ ሊትራል አይደለም። እሺ እንደዚህ ይሄ ጽዮን ናት፣ ወንድ ልጅ የወለደችው ጽዮን ናት። ምክንያቱም በትንቢትም ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትላለች፣ አማኑኤል ትላለች ተብሎ የተነገረው ድንግል ማርያም ነው አይደል? እሱ እዚህ ጋር አይደለም ያለው፣ እዛ ክፍል ላይ ሄድ የተነገረው ለማን ነው? ኤፍሬም ወንድ ልጅ ትወልጃለች የተባለችው ማርያም ነው። አትቀላቀል እያልኩ ነው እኮ። መቀላቀል ሳይሆን ኤፍሬም፣ አሁን የኔ ጥያቄ ሰዓት ስለሆነ እኔ በፈለግኩ አድርጌ እጠይቃለሁ። ምክንያቱም ይላል መሰለ ያው ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ኦኬ ያ ትክክል። አሁን እኔ ወንድ ልጅ የወለደችው ሴት የተባለችው ጽዮን ናት ብሎ የተፈታበትን ማስረጃ ስጠኝ። ኦኬ ስለዚህ አሁን አንድ እዚህ ጋር ሁለት ነገር ላሳይ። አንደኛ ማርያም ክንፍ ተገጥሞላት አልበረረችም። እዚህ ጋር ሴቲቷ ክንፍ ተገጥሞላት እንደበረረች ይናገራል። 14 ላይ ምንድን ነው የሚለው? ወንድ ልጅ የወለደችው ሴት አሳደዳት። እቺ ማናት? እቺ ሴት ወንድ ልጅ የወለደችው ሴት። ኦኬ አሁንም ተረጋግተህ ስማኝ። ሜታፎሪክ ነው አገላለጡ። ማርያም አይደለችም ክንፍ ተሰጥቷት በረረች እያለ ነው። ማርያም ክንፍ ተሰጥቷት በረረች። ወንድ ልጅ የወለደችው ሴት አሳዳት። ይሄ ለማን ነው? ኢሚዲየት ቀጣይ ቨርሱ እኮ ክንፍ ተሰጥቷት በረረች ይላል። ማርያም በረረች። እኔ ጥያቄውን መልስልኝ። ሊትራል አይደለም፣ ሜታፎሪክ ነው። ማርያም ክንፍ ኖሯት በራ አታውቅም። ይቺ ሴት ጽዮን ናት? አዎ ጽዮን ነች። ይሄ የተነገረው ለጽዮን ነው እንጂ ለማርያም አይደለም። ይቺ ሴት የተባለችው ወንድ ልጅ የወለደችው ጽዮን ናት እንጂ ማርያም አይደለችም የተባለበትም አስጀስተኝ። ኦኬ እሰጥሃለሁ፣ ትንሽ ትታገሰኛለህ። እመጣልሃለሁ። ሌላ ጥያቄ ካለ ሂድ፣ ወደ ሌላ ሂድ። የአንተ ጸጋና የማርያም ጸጋ አንድ አይነት ነው? የአንተ ጸጋና የማርያም ጸጋ ማለት ምን ማለት ነው? ምንም ማርያም ከኛ የተለየ ጸጋ የላትም ስላልክ የአንተ ጸጋና የድንግል ማርያም ጸጋ አንድ አይነት ነው እኮ። ማርያም ከኛ የተለየ ጸጋ የላትም ማለት ጸጋ ከእግዚአብሔር የሚሰጥ ነፃ ስጦታ ነው። ስለዚህ የእግዚአብሔር ስጦታ ነው። ማርያም ስፔሻል ኳሊቲ አይደለም። ማርያም ቆይ ስማኝ ወንድሜ፣ ጥያቄን በደንብ ስማኝ። ጥያቄ ቅድም ምናል? የእኛም ጸጋ የድንግል ማርያም ጸጋ አንድ አይነት ነው ብላል። የአንተ ጸጋና የድንግል ማርያም ጸጋ አንድ አይነት ነው ወይ? ጸጋ አንድ ነው እኮ የጠየቅኩ እሱን አይደለም። የአንተ ጸጋና የድንግል ማርያም ጸጋ አንድ ናት ወይ? ጸጋ የኔም የማርያምም የሰው ልጆች ሁሉ ከእግዚአብሔር የተሰጠ አንዱ ጸጋ ነው። የጠየቁ አንድ አይነት ነው። የአንተና የድንግል ማርያም ጸጋ የሰው ልጆች በሙሉ ጸጋ አንድ ነው። እሺ ድንግል ማርያም ከሴቶች መካከል የተለያት ጸጋ ምንድን ነው? ከሴቶች መካከል የሚለያት አምላክን በስጋ ወለደች። እሺ ከሴቶች መካከል ሲል ከፍጥረት ሁሉ ማለት ነው ወይ ሴቶችን ብቻ ማለት ነው? አይ ከሴቶች መካከል ማለት ከሴቶች መካከል ነው እንጂ ከወንዶች አይጨምርም። ከሴቶች መካከል ካለ ከሴቶች መካከል ነው፣ እንደዛ ነው የምንወስደው። ወንዶችን አይጨምርም ወይ? ከሴቶች መካከል ካለ ከሴቶች መካከል ብለን ነው የምንወስደው። ሴት ከተባለ ወንድ ብለን። ስለዚህ በከሴቶች መካከል የሚለው ወንዶችን አይጨምርም እያልክ ነው? ከሴቶች መካከል ካለ መጽሐፍ ቅዱስ በቃ ከሴቶች መካከል ብለን ነው የምንወስደው። ስለዚህ ድንግል ማርያም ከአንተ የተለየች አይደለችም። ከወንድ ስለሆን ከአንተ እኩል ናት። አይ የምትለይበት ከኔ ያለ አምላክን በስጋ የወለደች ናት። ምን ጥያቄ አለው? ከሴቶች መካከል ስለሚል አልከኝ ኤፍሬም። ከሴቶች መካከል ስለሚል የተነገረው ለሴቶች ነው እንጂ ለወንዶች አይደለም እያልከኝ ነው። እኔ ለወንዶች ነው ለወንዶች አይደለም ምናምን አላልኩ። እኔ ያልኩ ምንድነው ከሴቶች መካከል ካላት በቃ ከሴቶች መካከል ነው ያላት። እንደዛ መቀበል ያስፈልጋል። ወንዶችን አይጨምርም። ደቂቃ ጨርሳል በነገራችን። መልካም እሺ፣ እሺ፣ እሺ ቀጥል ኤፍሬም። ያመሰግናለሁ። እሺ ያሬድዬ፣ እሺ ዮኒ ይዘጋጅና ደቂቃ ሬዲ አድርጉለት ፕሊዝ። እሺ ዮኒዬ ጀምር ስትለኝ ጀምራለሁ። ጀምር። እሺ እዚህ ጋር ምን አልከኝ አንተ? እንግዲህ አንተ ያመጣኸው ነው። እባቡም ይልና ሴቲቱን በወንዝ እንድትወሰድ ሊያደርግ ወንዝ የሚያህል ውሃ በአፉ በስተኋላ አፈሰሰ ይላል። ኦኬ ምድሪቷ ረዳቻት የሚል አለ። ይህንን አመጣኸው። ከዛ በኋላ 13 ላይ ሄድክና ዘንዶ ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን አሳደዳት የሚለውን አንብበ ማርያም ናት ይቺ አልክ። እቺን ሴት ምን ይላል? ከባቡም ርቃ
ይልና እባቡም ፊት ርቃ አንድ ዘንድ ዘመናትም የዘመንም እኩሌታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ 2 ታላቅ የንስር ክንፎች ተሰጣት ይላል። ማርያም ክንፍ ተሰጥቷት ያውቃል እንዴ በምድር ስትመላለስ? ኦኬ በጣም ጥሩ። ይሄ እንግዲህ ከጽዮን ናት ካልከኝም ለጽዮን ለተራሯ ክንፍ አልተሰጠም። እንግዲህ ሰው ክንፍ የሚለው ያንተን መልስ። አሁን ያንተ ጥያቄ ሰዓት ማርያም ክንፍ ነበራት በምድር ስትመላለስ? ልመልስልህ ኤፍሬም፣ ልመልስልህ። ክንፍ የሚለው ነገር መቼም ይፈታል አይደለ? ይሄ ክፍል እየተናገረ ያለው እንዴት ነው? ክንፍ ሰው ወራት ማለት ነው የእግዚአብሔር ቸርነት ምክንያቱም ታዲያ ሜታፎሪክ ነው ስልህ እኔ ቅድም ተከራከረው የነበረው ለአንተ አሁን ሲሆን ክንፏን ደበቀው ሜታፎሪክ አደረገ። አንዴ ልመልስ። አንተ ጥያቄ ሰዓት ነው አባዬ። ቅድም ሜታፎሪክ ነው ስልህ አይደለም ሜታፎሪክ ብለኝ፣ አሁን ደግሞ ክንፍ ሲባል ትርጉም አለው ብለህ ክንፉን መደበቅ ፈለግ። ሜታፎሪክ አድርገህ እኮ የሰጠኸው አንተ ለማርያም አይደል? ለማርያም ሰጥቼ እኮ ሜታፎሪክ ልፈታልክ ነው። ስለዚህ ሜታፎሪክ ነው። ጨረስኩኝ ጥያቄ ጨረስኩኝ ጥያቄ። ሌላ ያሬዲ ጨረስኩኝ። ሜታፎሪክ ነው ጨረስኩኝ። ሌላ ሁለተኛ ጥያቄ ሌላ ሁለተኛ ጥያቄ። ኦኬ ቅድም ማርያምና ሔዋን አንድ ላይ የመጡበት አለ ወይ ለንጽጽር በመጽሐፍ ቅዱስ ስልህ አዎ ብለህ የጠቀስከው ጥቅስ ነበረ። ከዛ በኋላ ተመልሰህ አመጣኸው እሱን ጥቅስ ደግሞ ማለት ነው ተመልሰህ ባታመጣው። ስለዚህ በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ይላል። አሁን እዚህ ጋር ሔዋን የቷ ነች? በጣም ጥሩ። እንግዲህ እመቤታችን የሔዋን ዘር ናት አይደለ? ስለዚህ እዚህ ጋር ለምሳሌ ቅድም በደንብ አስተውል ኤፍሬም፣ በአንተና በሴቲቱ መካከል ከዛ ግን በዘርህና በዘሯ መካከል ይላል። ስለዚህ ድንግል ማርያም እኛም ሁላችንም ምንድነን? የአዳምና የሔዋን ብዙዎች ልጆች ነን አይደል? ስለዚህ እዚህ ጋር አሁን እኔ ጠይቁት ጥያቄ አልሰማኝም ማለት ነው። አልሰማኝም። እዚህ ጋር ሔዋን አለች ወይ ያልኩ ነው። ሔዋን አለች እዚህ ጋር? አዎ፣ ምክንያቱም ይኸውልህ በዘርህና በዘሯ መካከል ይላል። ምክንያቱም ከእሷ የሚወለደው ከአዳም ከሔዋን ነው ሁሉ ፍጥረት የተገኘው የተወለደው። ስለዚህ የለም። እሺ ሌላ ያሬዲ ሰዓት እየፈጀ ነው። ሌላ ጥያቄ በመጽሐፍ ቅዱስ ውስጥ አንድ ስፍራ ላይ በማርያምና በሔዋን አለመታዘዝ በማርያም መታዘዝ የሚል ቀጥታ አይደለም በነገራችን ላይ እየጠየኩ ያለው በተዘዋዋሪም ቢሆን በማርያም መታዘዝ በሔዋን አለመታዘዝ ብሎ ሁለቱን አነጻጽሮ አንድ ላይ ያቀረበበት ቦታ አለ። እኛ መጽሐፍ ቅዱስ ቃል በቃል ሁሌ እንዲጻፍና አንጠብቅም። ትምህርቱ መጽሐፍ ቅዱስ ትምህርቱ ተመለሰልኝ። አመሰግናለሁ። ሌላ ጥያቄ። እኛ መቼ ጸጋ ነው የተቀበልነው? መቼ ነው እኛ ማለት ስትለኝ በክርስቶስ ኢየሱስ አምነን አስቀድመን ጸጋ ተቀበልን ማለት የምህረትን ቃል ኪዳን የምህረትን ጌታ እግዚአብሔር ለአዳምና ለልጆቹ ምህረት ሊያደርግ ያንን ምህረት አስቀድሞ ሰጠን ማለት ነው። ጸጋ ነው የሚለው እንደዚህ ይላል። ይኸውልህ ላንብብልህ። ሐዋርያ ቅዱስ ጳውሎስ እንደዚህ ነው የሚለው። እንደዚህ ይላል። ይኸውልህ ያዳነን በቅዱስ አጠራሩም የጠራን እግዚአብሔር ነውና ይህም እንደ ራሱ ሀሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። አንደኛ እሺ እንደ ራሱ ጸጋ ይላል። ጸጋ እሱ ነው፣ እኛ የምንቀበለው ነው። ይህ ጸጋ ካለ በኋላ ከዘላለም ዘመናት በፊት ከክርስቶስ ኢየሱስ ተሰጠን ይላል። መቼ ነው የተሰጠን? ይሄ አስቀድሞ ይሄ እኮ የሚያሳየው አስቀድሞ በእግዚአብሔር ዘንድ እኛን ለማዳን የተወጠነው የተወጠነው እኛን የማዳን እግዚአብሔር የፈቀደው ልጁን ልኮ ለማዳን የፈቀደውን ያን ጸጋ ነው። ከዛ በልጁ ያን ጸጋ ተቀበልን። አስቀድመን ለዚህ ጸጋ እግዚአብሔር ወደደ፣ ፈቀደ፣ በዚህ ጸጋ ያዳነን። ከዛ በኋላም በልጁ በዛ ጸጋ አዳነን። ልጁ የአብ ጸጋው አብ የሰጠን የአብ ልጁ ቤዛ ሆኖ ለእኛ ተሰጠን። እሺ ቀኑን ጊዜውን ነበር የምፈልገው። በጣም ጥሩ። ስለዚህ አሁን ሉቃስ 1 ላይ እንሂድ። ሉቃስ 1 ላይ እንሂድና ስለ ማርያም የተነገረውን ላንጣው። ቅድም የጠየቀኝ ጥያቄ መልሼ ላምጣው። እሺ እንደዚህ ይላል። መልአኩም እሷም ባየችው ጊዜ ከንግግሩ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበችልና መልአኩም እንደዚህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ አላት ይላል። ይህን ጸጋ ያገኘችው መቼ ነው?
አስቀድሞ እግዚአብሔር አዳምን ሊያድን ሲያስብ አዳምና ልጆቹ ሊያድን ሲያስብ ትንቢትን ሲያናግር በነ ኢሳያስ በትንቢተ ኢሳያስ ምዕራፍ 7 እንደምናነበው እነሆ ድንግል ጸንሳለች ያለ ትንቢት ሲያናግር ያ ገና ድንግል ማርያም ከእናት ከአባቷ ከመወለዷ በፊት እግዚአብሔር ይህችን ንጹሕ ዘር ይህችን እናት አስቀድሞ ከኛ በፊት ነው። እኛ ከመሰጠቱ በፊት ነው ጸጋ ጸጋ ያ የእግዚአብሔር ልጅ ለእኛ ከመሰጠቱ በፊት ነው። ለአንተና ለእኛ የተሰጠ ለእሷ ሲሰጣት የአምላክ እናት የመሆን ጸጋ የተሰጣት አይደለም። ጸጋው ልዩነቱን አይደለም ያልኩት። ለእኛ ከመሰጠቱ ጊዜው ነው እየጠየኩ ያለሁት። ለእኛ ጸጋ ከመሰጠቱ በፊት ነው። ልመልስልህ ኤፍሬም፣ ይኸውልህ ድንግል ማርያም ከመወለዷ በፊት አይደል ትንቢት የተነገረው አይደል? ከእናት ከአባቷ ከመወለዷ በፊት ትንቢት የተነገረው ከእናት ከአባቷ በፊት ከመወለዷ በፊት ነው። ችግር የለውም። ደቂቃውን ጨምሩለት። ችግር የለውም። ኤፍሬም ልቀጥልልህ ወይስ? አይ በቃ ችግር የለውም። አቁመው። ችግር የለውም። ታንኪ በጣም ዮኒ ጨርሰናል። አይገስ እንግዲህ ሌሎቹ ከፈለጉ ይሄን ሀሳብ ቀጥለው መወያየት ይችላሉ። እሺ ሌሎቻችሁ በዚህ ላይ የምትወያዩ ካላችሁ ጥያቄ ይሄ ውይይቱ ኦልሬዲ እነሱ አድርገውታል። ግን አንዳንድ ጥያቄ መጠየቅ ከቻለን እኔ ኤፍሬምን ብጠይቀው ከነሱ ውስጥ ደግሞ አንድ ሰው ያሬድ የሚጠይቀው ከዛ በኋላ ሌላ ቶፒኮች ይሄኛውን ድጋሚ መወያየት ምንም ለእኔ ፖይንቱ አይታይም። ተመሳሳይ ሀሳብ ላይ ፈቃደኛ ነኝ ለመቀበል። ካላችሁ አንድ ጥያቄ ይቀበላለሁ። ኤፍሬምዬም ፈቃደኛ ከሆነ እንግዲህ እሱንም እንስማ። እኔም ኤፍሬምን መጠየቅ ፈልጋለሁ እድል ከተሰጠ። መጀመሪያ እነሱን አንድ ጊዜ ተረጋጉና ሜላ ወይ ኤርሚ መጠየቅ ትፈልጋላችሁ ወይስ መወያየት ነው የምትፈልጉት? ጥያቄ ብናነሳ ጥሩ ነው። አንዳንድ ፖይንቶች ላይ ስለዚህ ይቀበላለሁ። በቃ ሜላ ይጠይቃል። የሚፈልግ ሰው ከነሱ አንድ ሰው መጠየቅ ይችላል። አንዳንድ ጥያቄ እንጠይቅህ ማለት ነው። በረከትም አይ ቲንክ ጥያቄ አለኝ ብለዋል። ስለዚህ ስንት ደቂቃ ነው የሚሆነው? ምክንያቱም ሌሎቹ ረጅም ሰዓት እንዳይሉ ላልተናገርን ሰዎች ቅድሚያ መሰጠት ያለበት ይመስለኛል። አይ ቲንክ ብዙ ዝም ብለን ስላደመጥን አይሻልም? ምረት ይለቅና እንደማመጥ ፕሊስ፣ ተራ በተራ ሳሚያውን አንተ በእነ ኤፍሬም ሳይድ ነህ። ስለዚህ ኤፍሬም ነው ሰሌክት የሚያደርገው ይቅርታ ኦልሬዲ እነሱ ስለጨረሱ ነው። ኤፍሬም በትልቅ ትህትና ዮኒ ሰዎች ቅድሚያ እንዲሰጠን ብታደርጉ። ስለዚህ ከኤፍሬም ሳይድ አንተ መጠየቅ ትችላለህ፣ ከእኛ ሳይድ እኛ እንጠይቃለን። እንደዛም ማድረግ ይቻላል። አይ እንደዛ እየተሳሰብን ቢሆን ደስ ይለኛል። ጠይቅ አንተ ከኤፍሬም ሳይድ ለመዝሙረ ያሬድ ጥያቄ ማቅረብ ትችላለህ። እኛ ከኛ ሳይድ ለወንድማችን ኤፍሬም ባለ ጊዜ ጥያቄ እናቀርባለን። ይህ ይስማማል? ሳሚ አንዴ ድምፄንም ላሰማ። እሺ ሰላም ብያለሁ ወገኖች ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ቴንኪዩ ኢንቫይት ስላደርጋችሁኝ። አንደኛ ፎርማል ዲቤት አይደለም የተካሄደው። ስለዚህ አሁን ወንድሞች በተነጋገሩበት ነገር ላይ ጥያቄ ልጠይቅ እኔም ልጠይቅ ብሎ ሽሚያ ውስጥ ከመግባት ይልቅ ምናልባት ቀጣይ ሀሳብ ካለ በእሱ ላይ እንድንናገር ቢሆን ጥሩ ነው። የሳሚን ሀሳብ ደግፋለሁ። ጥያቄ ቅር ነው የምትለው አንድ ቤት አይደለም ያደረጋችሁት። ምንም በቃ አንተ ለሱ እሱ ለአንተ መልሶልሃል፣ ተገቢውን ሰጣችኋል፣ ሰው ሰምተዋል፣ አገናዝቦ እንትን ይላል። ኦኬ እንግዲህ ዮኒ ምንድን ነው የምትፈልገው? የቤቱ ሆስት አንተ ስለሆንክ የቱን ነው የምትፈልገው? ሁለት አማራጭ ቀርቦላል። እንግዲህ አሁን እኮ እኔ እናንተ ነው። አሁን ጥያቄ እንቀበል አንቀበል እኔ እናንተ ነው። እናንተ ነው የምንወስነው። እኔናማ አንተማ ሬዲ ነበርን እኮ ልንቀበል፣ ግን አሁን የተለያየ ሀሳቦች ስለመጡ ብዬ ነው። በቃ እነሱ እንደዛ ከፈለጉ ይወያዩ። እነሱ አንዳንድ ሰው ይመረጥና አስተያየት ብዬ የምለው እኔ እንደ አስተያየት ጥያቄ ሁላችሁ የምትፈልጉትን እየተጠያየቃችሁ ከአንዱ ቤት እኔ መልሳለሁ ብሎ ያንን ጥያቄ የሚመለስ ከሁለቱ፣ እናንተም ደግሞ ጥያቄ ያላችሁ ለዛኛው እያቀረባችሁ እነሱ የመረጡ ሰው አንተ መልስ እየተባለ ብትመልሱ ይሻላል። እንደኔ ሁለቱ ሰዎች ውይይታቸውን ወረድ አድርገው ጨርሰዋል። ስለዚህ በተነሳው ቶፒክ ላይ ሰፊ ሰዓት ወስደው ተወያይተዋል። ሬደንደንሲ እንዳይኖር እነሱ በተወያዩት ሀሳብ ላይ ድጋሚ መወያየት ለእኔ አይታየኝም። በመሀል እናንተ ገባችሁ። እናንተ ስትገቡ
የመረጣችሁት ርዕስ ይሄ ሆኖ ተወያየን። ስለዚህ ነገረ ማርያምን ከመረጣችሁት ኔክስት ፐርሰን ደግሞ እኛ ነን የፈለግነውን ውይይት መርጠን ከእናንተ ጋር መወያየት የምንችለው። ስለዚህ ልክ እኛ ፈቃደኛ ሆነን በነገረ ማርያም ከእናንተ ጋር እንደተወያየን እኛ በምንመርጠው ውይይት ደግሞ እናንተ ከኛ ጋር መወያየት ትችላላችሁ። ዳትሴት በጣም እናመሰግናለን። ነገረ ማርያም ማለት ያሬድና ኤፍሬም ያነሷት እቺ ቀንጫቢ የሆነች ጥቂት ሀሳብ ብቻ ሰጥቶን በጣም ሰፊ ነው። ለምሳሌ ቤዛ የተኩላልን ብሎ የሚለው ሀሳብ አልተነሳም። ከመጽሐፍ ቅዱስም አኳያ ለማርያም ቤዛ ተብላ የተባለችበት የመጽሐፍ ቅዱስ ክፍል እንደዚሁም የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ የምትቀበላቸው ቅዱሳት መጽሐፍት የተባሉት አልተነኩም። እነሱ ላይ ገና ማውራት እንፈልጋለን። ሁለተኛ በዚሁ ላይ እንደው ከአንድ ደቂቃ ከተሰጠኝ ያሬድ ማነው ልደተ ቃል ጥሪ አድርገህልኛል፣ እዚህ ሰዎች ነግረውኛል። ታስታውሳለህ? ምናልባት ያሬዶ ቤት ይሁን ክርስቶፎሮስ ቤት አላስታውስም። አንተም ባለህበት ያሬድም ባለበት እነ ኢዮብ ዘሚካኤል ሁሉም ባሉበት የዲቤት ጥሪ አድርጌላችሁ ነበረ ነገረ ድህነትን በተመለከተ እና ምንድነው ብያልኩት ነገረ ድህነትን በተመለከተ በመጽሐፍ ቅዱስ ብቻ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት፣ ገድላት፣ ድርሳናት ሁሉ ነገረ ድህነትን ስለሚያወሩ ከቅዱስ ያሬድ መጽሐፍ ጀምሮ ከእነሱ ጀምሮ ነገረ ድህነትን ስለሚያወራ ሃይማኖታዊ ነሳይ ቅዱስ ያሬድ መጽሐፍት፣ የዜማ መጽሐፍቶች፣ ቅዳሴ፣ ድርሳናት፣ ገድላት፣ መጽሐፍ ቅዱስም በዚህ የሚወያይ ሰው ካለ ፍቃደኛ የሆነ ሰው ልወያይ ፍቃደኛ ነኝ ብዬ ጠይቄ ሁላችሁም ጭጭ ነው ያላችሁኝ። ታስታውሳለህ? አሁን እዚህ ቆይ ልጨርስ። እዚህ መተቀደም ነገረ ድህነት ላይ ጥሪ ያቀርብህልኛል። ያንኑ ከዛሬ ስንት ዓመት ማለት ከዛሬ ወራት ይመስለኛል አይ ቲንክ ክርስቶፎሮስ ቤት ይመስለኛል እንደው ባልተን ባልን በዛ ሰዓት ላይ ያነሳሁትን ጥያቄ እዚሁ 12000 ሰው እየሰማ ለልደተ ቃል መልሼ ነገረ ድህነትን እቀበላለሁ። ስቀበልህ በብሉይና በአዲስ ኪዳን ብቻ ሳይሆን በገድላትና በድርሳናት በተአምራት መጽሐፍቶች ሁሉ ነገረ ድህነትን የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለምታስተምር በእነዚህ ሁሉ ጭምር እወያያለሁ። በቅዱስ ያሬድም መጽሐፍት በቅዳሴያትም አንተ ነው የምፈልግ። አንተው ነው ጥሪ ያቀረብክልኝ። በግዕዝ ብጠቅስብህ በአማርኛ ባመጣ ለምን ጠቀስክብኝ እንዳትል ገድላት ድርሳናትን ባነሳ መጽሐፍ ቅዱስንም ጭምር ነው አብሮ ነገረ ድህነትን ጥሪህን ተቀብያለሁ። ከተቀበልከኝ እሺ በለኝ። እዚሁ ያው ተቀብያለሁ። በእነዚህ ሁሉ መጽሐፍቶች በመጽሐፍ ቅዱስ ብቻ ሳይሆን ገድላት ድርሳናት ሁሉ ታምራት ነገረ ድህነትን ስለሚያወሩ ማለት ነው። ፈቃደኛ ከሆንክ እዚሁ እሺ በለኝ። በሌላ ቀን ቀጠሮ ቀጥረን ተዘጋጅተህ ትመጣለህ ማለት ነው። ሰምቻለሁ። አንድ ሀሳብ እዚህ ላይ መስጠት ፈልጋለሁ። ይሄ ቅድም ሲወያዩበት የነበረው ሀሳብ ምር በረከት ይቅርታ፣ እኔ ላይ የተነሳ ሀሳብ ስለሆነ ይቅርታ ሳይረሳ ልናገር። በጣም ከይቅርታ ጋር መምህርዬ፣ እኔም ፖይንት አውት ተደርጎ የተነገረ ሀሳብ ስለሆነ ለዛ ምላሽ መስጠት አለብኝ ከይቅርታ ጋር። በጣም ከተለቅ ገብቶኛል። ተናግረሃል፣ ሰማሁ እኮ ኤርሚ። አሁን አንተ ስለተናገርክ እኔ ደግሞ እዛ ላይ መልስ መስጠት አለብኝ። ቅድም ለኤርሚ ለማን ነው ለዮኒ የተናገርኩት ነገር ነበረ። በገድላት ድርሳናት አልወያይም አላልኩም ነበር። ከሰማህ ቅድም ዮኒ ምንድን ነው ያልኩት? አስቀድሜ ነገረ ድህነትን የመዳን ትምህርት በመጽሐፍ ቅዱስ እንወያይና መጽሐፍ ቅዱስን መሰረት አድርገን ተወያይተን በቀጣይ ደግሞ ገድላት ድርሳናትን አንስተን እኔም ደግሞ ነገረ ድህነትን ከቤተክርስቲያን አባቶች ጭምር አንስቼ እንወያያለን። አንተ ልክ ገድላት ድርሳናትን እንደምታነሳው እኔ ደግሞ የቀደሙ የቤተክርስቲያን አባቶችን ትምህርት አነሳና የእናንተኑ ትምህርቶች እያነሳው የነ ማርቲን ሉተርን ጽሁፍ የዛን ሰዓት ላይ እንደዛ እንወያያለን። አሁን ቱ ቢ ፌር እኔም በመጽሐፍ ቅዱስ አንተም በመጽሐፍ ቅዱስ ከዛ ሰከንድ ራውንድ ላይ ከፈለክ ከገድላት ከፈለከው ቦታ ቅዳሴ በል፣ ሰዓታት በል፣ ማህሌት በል፣ ውዳሴ በል፣ የትኛውንም ነገር ይዘህ መተህ መወያየት ትችላለህ። ከዛ እኔም ደግሞ የአባቶቼን ትምህርት የእናንተ የመካነ ኢየሱስንም ትምህርት ይሁን የትኛውንም ትምህርት ሰብስቤ መጥቼ ደግሞ እወያያለሁ። ይስማማሃል ወይንስ አይስማማም? ቴንክ ዩ። ይሄ መጨረሻ ሀሳቤ ነው። እሺ ጥሩ። ከዚህ በኋላ እንግዲህ ሪከርድ የምታደርጉ ሰዎች ይችን ቪዲዮ ታስቀምጦታላችሁ እና ትሰጡኛላችሁ። ምንድነው ልደተ ቃል ያለው አሁን ምንድነው ያለን? በመጽሐፍ ቅዱስ ብቻ እኔ ከቤተክርስቲያን አባቶች እነ ሉተርን ጠቅሳለሁ፣ ሪፎርሜሽን አባቶችን ወይ ደግሞ ሁላችንም የምንቀበላቸው ኦርቶዶክሳውያን የግላችን ናቸው ብለው ስለሚሉ እንጂ ከመጀመሪያ መቶ ክፍለ ዘመን ጀምሮ የነ ቤተክርስቲያን አባቶች እነሱ የተናገሩትን ሁሉ ጠቅሳለሁ ነው። እኔ ደግሞ ነገረ ድህነትን መጽሐፍ ቅዱስ ብቻ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን የሚያስተምረው ገድለ ዘርአ ብሩክን ያመነ መቃብሩን የሳመ 100 ትውልድ ይማርልሃል ብሎ የሚለው ነገረ ድህነት ስለሆነ ከፋፍያ አላወራም። በቤተክርስቲያኒቱ መጽሐፍት በአጠቃላይ ነው ማወራ።
ለይልኝ በዚህኛው በመጀመሪያ በመጽሐፍ ቅዱስ አውራኝ፣ በኋላ ደግሞ ለጥቄ ነገሩን እያየሁ በገድላትና በድርሳናት ታወራኛለህ ብሎ የምትለውን አልፈልግም። ነገረ ድህነትን እስካወሩ ድረስ ቆይ ልደት ነገረ ድህነትን እስካወሩ ድረስ እነዚህ ለጊዜው ጾመኛ ነኝ በዚህኛው ብቻ አውራኝ የሚባል ነገር አልቀበልም። በሁሉ ግን ከሆነ ዌልካም፣ ከፈለክ እዚሁ ማለት ነው። አሁን እዚሁ ካልሆነ በሌላ ቀን ቀጠሮ ቀጥረን፣ ግን በቤተክርስቲያኒቱ መጽሐፍቶች በሙሉ ነው ማወራ። ነገረ ድህነትን የሚያነሱ መጽሐፍቶችን በሙሉ ነው ማወራው። የመጨረሻ ሀሳቤ ነው። በዚህ ከተስማማ በጭብጨባና በሆታ በእልልታ እቀበላለሁ ጥሪን ማለት ነው። ካልሆነ ግን በቃ የኔ ሀሳብ ምናልባት የኔ ሀሳብ ግልጽ ካልሆነ ድጋሚ በደንብ ግልጽ ላድርገው። በገድላትና ድርሳናት አልወያይም የሚል ሀሳብ ወይንም ደግሞ አይቼ ተመልክቼ ያላልኩም። አንተ እንዳልከው የተናገርኩትን ነገር የማደርግ ሰው ስለሆንኩኝ ይህንን ውይይት ሞክሬ ከዛ እዚኛው ላይ የምልሱ አይደለሁም። የተናገርኩት ነገር ምንድን ነው? አስቀድመን መጽሐፍ ቅዱስ ላይ እንወያይ። አንዴ አዳምጠኝ። አንተ ደግሞ ስርዓት ያዝ። እኔ ጸጥ ብዬ ነው ያዳመጥኩ። እኔ ሳወራ አንተ ጸጥ ብለህ አዳምጥ። አንዱ ስርዓት ይዝ። ለሌሎችም ገብቶኛል እኮ እኔ እናንተ እንፍታዋ። አንጠልጥለን ከምንቶ እንፍታው አንጠልጥለን ከምንቶ። እኔ የተናገርኩት ነገር ምንድን ነው? በገድላትና ድርሳናት ዙሪያ ላይ አልወያይም አላልኩኝም። እኔ ያልኩት ነገር ምንድን ነው? መጽሐፍ ቅዱስን ይዘን አስቀድመን እንወያይ። ከዛ በኋላ ነገረ ድህነትን ባልካቸው መጽሐፍቶች ይዘህ ትመጣለህ። እኔ በመጽሐፍ ቅዱስ ስወያይ ከአንተ ጋር ከቤተክርስቲያንም አባቶች ይሁን አንተ ከምትላቸው እኔ እጠቅሳቸዋለሁ ብዬ ቅድም ከዘረዘርኳቸው ከነዛ መጽሐፍቶች እጠቅሳለሁ ማለት አይደለም። ልክ አንተ የቤተክርስቲያንን ገድላት ድርሳናት ይዘህ መተህ እንደምጠቅሰው በሁለተኛ ዙር በምናደርገው ውይይት እኔ ደግሞ ከቤተክርስቲያን አባቶች ይዤ እመጣለሁ። በመጀመሪያ ዙር ግን መጽሐፍ ቅዱስን መሰረት ያደረገ ውይይት የመዳን ውይይት እናደርግ። ከዛ ቀጥሎ ደግሞ ገድላት ድርሳናትን የትኛውንም የምትፈልጋቸውን መጽሐፍቶች ከፈለክ መጽሐፍ ቅዱስንም ጨምረ ሌሎቹንም አይነቶችን መጽሐፍ ደርድራቸው ይዛቸው ነው። ይሄም አያስማማኝም አይሆነኝም የምትል ከሆነ ከአንተ ጋር በጣም መወያየት ስለምፈልግ በአንተ ባልከው ሀሳብ እስማማለሁ፣ መወያየት እንችላለን። ግን የምንወያየው በኮሆስት ነው። ይስማማል? በኮሆስት እኔና አንተ የራሳችን ላይፍ ከፍተን ላውራ። ጨረስክ? መቼስ ይህን እምቢ ካልክ መቼስ ጎትቼ መጥቼ አላወያይም ስዊዘርላንድ ድረስ። ጨርሻለሁኝ። እኔም የምናገረውን ሀሳብ ይሄንን ጥሪ ያቀረብከው አንተ እዚሁ አይ ቲንክ ደሃፀ ልሳን አይመስለኝም የተናገርከው። ክርስቶፎሮስ ቤት ይህንን ጥሪ አቅርቤላችሁ አንዳችሁም አልመለሳችሁም። ዓመት ድረስ ነው ጭጭ ያላችሁት። አንዳችሁም ክርስቶፎሮስም ነበረ፣ ያሬድም ነበር፣ አንተም ነበር፣ ሌሎቹም አንዳችሁም። አሁን እንዴት ሀሳቡ እንዳነሳው አላቅም፣ ግን ካነሳው ዘንዳ በቤተክርስቲያኒቱ መጽሐፍቶች ሁሉ ጭምር ነገረ ድህነትን እስማማለሁ ብለህ ካልክ እንቀጥላለን ማለት ነው። የቤተክርስቲያኒቱን በአጠቃላይ መጽሐፍቶቿ ነገረ ድህነትን የሚያነሱ መጽሐፍቶች ላይ መጽሐፍ ቅዱስን መሰረታ እሱ እንወያይበታል፣ እሱ እንነጋገርበታል። በኮሆስት ነው አይደለም ብሎ አድመጠኝ። አንተ ስነ ስርዓት እያልክ አልነበር? ነውር ነው ካልክ ይሄ ነውር አይደለም። አሁን ለምን ገባ? ስታት ነው ያው። አንደኛ ይህን ጥሪ እዚህ ያላችሁ ሰዎች ራሱ ይሄ ልደተ ቃል ጥሪ አቅርቦልኝ ነገረ መስቀል ላይ ተቀብየው ነገረ መስቀሉን ካነሳን በመጽሐፍ ቅዱስ ብቻ ሳይሆን ድርሳነ መስቀሉን መነሳት አለበት ከታሪክ ጋር ጭምር። ምክንያቱም ቤተክርስቲያኒቱ ድርሳነ መስቀል ወይ ደግሞ እንደዚሁም ሌሎችም የዜማ መጽሐፍቶች እሱ የማያውቃቸው የዜማ መጽሐፍቶች መስቀልን በተመለከተ ስላሉ ዲያቆናትና ካህናት ብቻ የምናውቃቸው ስላሉ እሱንም በተመለከተ አብሮ ያለ ወይ ደግሞ ነገረ መስቀሉን በተመለከተ ታሪኩን እሌኒ ወደ ኢትዮጵያ መጣበት የተባለውን ሁሉ ጭምር ድርሳን ስላለ እሱን ሁሉ አብረን አካተን በዚህ ጉዳይ ላይ እናውራ ብዬ ስለው አልፈልግም ብለህ ቋንጣ አድርገህ ሰቅለኸው ነበረ። ልደትዬ ቋንጣው መቼ ነው የሚበላው ብዬ ነበር፣ የዲቤት ጥሪው ማለት ነው። እሱንም ሳይኮሎጂካል ዌርፌር ላይ ናቸው እኮ ሰዎቹ። ቆይ በረከት አንዴ። ስለዚህ እሱንም በቃ ከተስማማችሁ ተስማሙ። አሁን እኮ እንዲህ ብዬ ነበር እንዲህ ነው ብዬ እስማማው። እኔ እሺ አልኩኝ። 12000 ሰው አስቀምጣችሁ እስማማለሁ አልኩኝ። እሺ አልኩኝ። እስማማለሁ አልኩኝ። ኤርሚ እስማማለሁ አልኩኝ። በቃ ቀንና ሰዓት ወስነን እንግባ በኮሆስት። I said I accepted your offer ገድላት ፕላስ ባይብል
አይ ሴድ ኦኬ ቀን ንገረኝ፣ በኮሆስት እንግባ። ሌላ ወሬ አያስፈልግም። ቋንጣ ምናምን፣ ፍርፍር፣ ድርቆሽ፣ ጥሬ ስጋ አያስፈልግም። ሌስ ጎ እንግባ። ምንድን በቃ ህዝቡን አናዝገው። እዚህ ጋር 2000 ምናምን ሰው አስቀምጠን አናድክመው። በስሜት ውስጥ ስትወጣ አናግረኝ እኔን ከፈለክ። ይኸው መጥቻ ይኸው በኮሆስት እንወያይ ያልኩኝ እኮ ዮኒ ዳኘኝ። ምን ላደርግ? እሺ ብያለሁ። አይ ሴድ ኦኬ ዮናስ ሙሉነ እሺ ብያለሁ። በነገረ ድነት መጽሐፍ ቅዱስ ፕላስ ገድል ይዘና ከፈለክ በኮንቴነር ገድል ተሸክመ ይዘና እኔ መጥቼ እወያያለሁ። በኮሆስት ትወያያለህ ወይስ አትወያይም? ራስን እዚህ ጋር የተናገርከው በኮሆስት እወያያለሁ። ሰዓት ይዘን ልደት የተቀበለ እኮ በቃ እሱ ሪኮች ታደርገዋል እኮ በገድለትም በመጽሐፍ ቅዱስም አንድ ላይ ይወያያለሁ አልክ። ደን እኮ በቃ አሁን ቀስ ብሎ አሁን ተረጋጋ ነው እያለ ያለው። ትንሽ እውት ሆናል ልደት እና በቃ አልሆንኩኝም። በቃ ደቂቃችንን ያዝን እና እሱ ፍሬንድ ስለሆንን ሰዓታችንን እንወስን፣ ቀንና ሰዓታችንን እንወስነን፣ ቪዲዮ እንስራ፣ ሰው ይወቀው፣ ዓለም ይወቀው። ተሰብስበን መጠን በአንተም በራስ ቤት እኔም በራሴ ቤት እንወያያለን። ዳትሴት በቃ አለቀ። እኔ ምንም ሆት አልሆንኩኝም። ነገሩን እንቋጨው። ብዙ ሰዎች እዚህ ጋር ያስቀምጠናል። ማይ ፖይንት ኤኒዌይስ ቴንክ ዩ አመሰግናለሁ። አይገስ የኔና የፍሬሙ ውይይት እንትን አረገ ተረሳ አይገስ። ስለዚህ ምን ይደረግ? እኔም እሱን ነው መዝሙር እሱ ቅድም ተቋረጠ እንጂ እንዳትገባ፣ ኧረ ዝም ብሎ እንዳትገባ። እኔ ላይ እኮ ነው አስተያየት እየሰጠው ያለው ፋላስ እያለ ቅድም እስካሁን ዝም ብለህ እየገባ ነው። ባይዚ አስጨርስ። ቆይ አንዴ ሀሳብ እንስማ። እስካሁን ሞዴሬተሮች ሚዩት አታርጉ፣ ስነስርዓት አድርጉ። ክርስቶፎር ዋና ሞዴሬተር አንድ ሰው ሚዩት እንዳታደርጉ። አንድ ሰው በሙሉ ነው የማወርዳቸው። ሚዩት እያደረጉኝ ነው። መምህር በረከት ሀሳብ የሰጡት መምህር በረከት እኔ ላይ ነው ፋላሲ ሰርተዋል ብለው እድል ሳይሰጣቸው ማለት ነው። ኦኬ እድል ሳይሰጣቸው በረከትም ሀሳብ ይስጥ። ሀሳብ ሰጥ አይደለም። እኔ ምንም ሀሳብ አልሰጥም። መምህር በረከት ስላወራችሁ የፍዬ በቃ እናንተ የተናገራችሁት ነገር ላይ የራሱን ሀሳብ ይችላል። እኛ በተነሳው ሀሳብ አሁን በቀረብንበት ጉዳይ ላይ